ግቢ ውስጥ ያለው ሰውዬ እንደ ጦጣ ይጮሃል እንደ ጦጣ ይዘላል ተብለን ሰምተን ነው እኔን አዎ አንተ ትናገራለህ ሰምተሽኛል አይደል ትናገራለህ ተናገሪ ተብለሻል እዚህ ግቢ በርከት ያለ የጩኸት ድምጽ እንደሚሰማ አንዳንዴ ደግሞ እንደ ጦጣ የጦጦች አይነት ድምጽ እንደሚሰሙ እና ደግሞ አንዳንድ የሰፈሩ ሰዎችም ተደብቆ ለማየት ሞክረው አንተ ትንሽ የሆነ እንስሳዊ ባህሪ እንደምታሳይ እኮ ፈልጊው እኮ አይደለም እንደዚህ መሆኑ ወንድሜ ግን ሁሉም ሰው በቃ ማንንም ይረዳኝ ሰው በቃ የለም ይሄ ልጅ ለሊት ይጮህ ና አይዞ ይኸውልህ ወንድሜ ሁሉንም ነገር ሰምተናል አትሳቀቅ ቋንጭ ስለሷ የምታውቂው የተለየ ነገር አለ እንዴ በጣም ከቅድም ጀምሮ ብትሄዱ ይሻላችኋል እያልሽ ነው ምንድነው ቆይ ስራዋ ምንድነው የተለየ ይሄን ያህል ነገር ማቀው ነገር የለም ቤተሰቦቼን ስጠይቃቸው እሷን ነው የምታገባት አሉኝ ሄለንን ማለት ነው ከዛ ከሷ ጋር ተዋወቀን አጋቡን ምንድነው ከዚህ በፊት ካንተ በፊት እቺ ሴትዮ አግብታ ፈታለች ይሄሉ ነገር አጣርታለሁ ይሄንን መልስልኝ እስቲ እኔ ይሄንን ነገር ማቀው ነገር የለም በቃ ቤተሰቦቼ እንዳገባት ፈለጉ እኔ ደግሞ በቃ ሳይበሉ ሳይጠጡ ያሳደጉኝ ቤተሰቦቼ ማስከፋት አልፈልግም ብዬ አገባዋት ለሁለት ዓመት ያህል ሳታሳክመው ችላ ብላ ተታው እየኖረች ነበር ያ ማለት ደግሞ ወየሱ መሆን እንደዚህ መሆን የሚፈልገው ሰው አለ አለም ደግሞ ሆን ተብሎ ይሄ ነገር ችግር አጋጥሟት ስለነበር ምን አባው ነበር ከፍተህ የምትወጣው የኔናት እንደዚህ ተደፋፍረናል ማለት ነው የኔናት ተረጋጊ መጀመሪያ ለማታስ የምታስቢ ከሆነ ተረጋጊና አውሪ እኔ ምን አገባኝ ስለማታስ እኛ ምን ሰራው ለህሊናችን ነው በቃ ይሄ ልጅ እንደዚህ አፍዛው ይላል እኮ ቁጭ ብላችሁ መጠበቅ ትችላላችሁ እንጠብቃለን በደንብ እንጠብቃለን በደንብ ሁለት ቀን ራሱ ብትቆይ እንጠብቃታለን ይሄን ነው ሰላም ጤና ይስጥልን ውድ ተመልካቾቻችን በሀገር ውስጥም ከሀገር ውጭም ያላችሁ ተመልካቾቻችን እንዳለ ሰላማችሁ ይብዛያልን እስከዛሬ የነበሩትን ኬዞች አብራችሁ እየተከታተላችሁ እኛም ደግሞ ሳንሰለች ሳንደክም ወደናንተ ያደረስን የተለያዩ አስጨናቂና አስቸጋሪ የሆኑ ችግሮችን አልፈን ዛሬ እዚህ ላይ ደርሰናል ያው እንግዲህ እናንተም በጸሎትም እያገዛችሁን አንዳንዶቻችሁም ደግሞ በርቱ አይዟችሁ ፈጣሪ ከናንተ ጋር ለያላችሁን ተስፋ ይሰጣችሁን ዛሬ እዚህ ላይ ደርሰናል ዛሬ እንግዲህ በመቀጠል አንድ በጣም አስጊ የሆነ በጣም የሚያስፈራ ግቢ አለ ተብለን ተጠቁመን እና በዛ ግቢ ውስጥም የሚኖሩ አንዳንድ ባልና ሚስቶች አንዳንድ ሰዎች ደግሞ እንደ ጦጣም ይዘላሉ አለም ደግሞ ባህሪያቸው በጣም የተለየ ከሰው ልጅ ወጣ ያለ ነው ተብለን ተጠቁመን የመጣነውና ይሄም ነገር የተፈጠረው እንግዲህ ትንሽ እንደ ጭምጭምታም እንደሰማነው ቢሆን በሚስትየው በኩል ችግር እንዳለ ሰምተናል ባልየውም ኖርማል እንዳልሆነ ሰምተናል እስቲ እንግዲህ ያንን ነገር አብረን ሆነን የምንከታተል ይሆናል ያው እንግዲህ እኛን እንደምታውቁም በጣም ብዙ ችግሮችን አልፈን ዛሬ እዚህ ደረስን ሰዎች ስለሆነን ይሄንን በድል እንወጣዋለን ብለን እናስባለን እንግዲህ ተመልካቾቻችን እስቲ እንግዲህ ያለውን ነገር አብረን እናይና እናንተም ሐሳብ አስተያየታችሁን ብትሰጡን ኮሜንት ላይ እንደዚህ አርጉ እንደዚህ አታርጉ ብላችሁ ምክር ብለግሱን ለኛም ጠቃሚ ስለሆነ ከጎናችን አብራችሁን ብትሆኑ እንላለን እስቲ እንግዲህ በመቀጠል ወደ ቦታው ሄደን ያለውን ነገር እናጣራለን እንግዲህ መቼም ዛሬ በጣም ጥንቃቄ ማድረግ ይኖርብናል ምክንያቱም ዛሬ እስከዛሬ ካየነው ትንሽ ለየት ያለ ነገር ነው የሰማነውና ትንሽ ላይምሮም ትንሽ ከበድ የሚል የሰው ልጅ በዚህ ልክ እንደ ጦጣ ይዘላል አይምሮ ልክ አይደለም ሰው ያባረራል ተብለን ተጠቁመን የመጣ ነውና እንግዲህ ዛሬ አብረን ምናይ ይሆናል እንግዲህ ከኛ ጋር አብራችሁኑ እናመሰግናለን ስለምትከታተሉን ከልብ አድርገን እናመሰግናችኋለን እሺ እንግዲህ ተመልካቾቻችን የተባለው ግቢ በር ላይ ደርሰናል በነገራችን ላይ ምንም ሰው ያለም አይመስለኝም በጣም ያስፈራል ያለው ነገር እንዳለ ትንሽ ጭንቅ የሚል ነው እስቲ እንግዲህ ያለውን ነገር አብረን እናያለን ያው እንግዲህ ከዚህ በፊት በጣም ብዙ ኬዞች የተጋፈጥን ሰዎች ስለሆነን ይሄ ነገር ለኛ ይከብዳል ብለን አናስብም እንግዲህ ከፈጣሪ ጋር እስቲ ያለው ነገር አብረን እናያለን እስቲ ተከተሉን ካሜራማን አንዴ ተከተለኝ የከፈቱ ሰላም ነው እንደምን ማን አንተ ምንድነው የፈለከው ቆይ ተረጋጋ መጀመሪያ ቆይ ጥያቄዎች አሉን እነሱን ጠይቀህና እናወራ የምን ጥያቄ ማናችሁ ቆይ ተረጋጋ እንዴ እኮ ምን ለሰራን የመጣው ቤቴ ገና መች ጥያቄ ጠየቅን እስቲ አስገባንና እናወራ መጀመሪያ ወዴት ነው የምትገባው ይኸውልህ ስማኝ መጀመሪያ ስማኝ ወንድሜ እኮ እና ማናችሁ በቃ ተቀኙር እዛ ሄድልኝ አትፍራ ይኸውልህ ና አትፍራ አይዞ ይኸውልህ ወንድሜ
ሁሉንም ነገር ሰምተናል አትሳቀቅ ችግር የለውም ለምን አትሰማኝም ይኸውልህ ተረጋጋ ወንድሜ ይኸውልህ ተረጋጋኛ ለአንተ ብለን ነው እዚህ ድረስ የመጣ ነው ምንድነው የፈለከው ከኔ ላይ ለአንተ ብለን ነው እዚህ ድረስ የመጣ ነው ለኔ ብለህ ምን ልታረግ ነው ቤቴ ድረስ የምትመጣልኝ ተረጋጋና ሁሉንም ነገር ልንገርህ ይኸውልህ ወንድሜ ስማኝ ቆይ ተረጋጋ ይኸውልህ እኛ ብዙ ወንጀሎችን ያጋለጥን ሰዎች ነን በአንተ ላይም ያለውን ችግር እንዳለ ሰምተን ነው የመጣ ነው ስለዚህ እኔ ምንም ወንጀል የለም በእናትህ ወንድሜ እባክህ ተረዳኝ በቃ ተወኛ አንተማ ወንጀለኛ እንዳልሆንክ እናውቃለን ግን ተረጋጋ አትቅበዝበዝ እኛን አትፍራን ምንም የተለየ ነገር አናውቅም ተረጋጋ ይኸውልህ ነግሬሃለሁ አንተ ተረጋጋ ይኸውልህ ቆይ ተረጋጋ እንዴ ቆይ ስማ ይኸውልህ እንግዲህ ኃይል እንድንጠቀም አታርገን እኮ ልቀቀኝ ኃይል እንድንጠቀም አታርገን በቃ ይኸውልህ ተረጋጋና ያለውን ነገር እንዳለ ንገረን እኛ ላንተ ብለን የመጣ ነው አይዞህ ይኸውልህ ተረጋጋ እኮ ለኔ ብለህ ምን ልትሰራ ነው ና መጀመሪያ ይኸውልህ ተረጋጋ በቃ አንተ ተረጋጋ ልኝ ውጣ በቃ እኔ ይኸውልህ ኃይል ይኸውልህ እንዴ ተረጋጋ ለምን አሰማኝ ነግሬሃለሁ ወንድሜ ሌላ ነገር እንዲፈጠር ተረጋጋ በቃ ተረጋጋ እንዴ ተረጋጋ ለአንተ ብለን ነው የመጣ ነው አንጎዳህም አሰማኝም እንዴ አንተ ተረጋጋና እኛ በህግ እኮ ተወኛል እኮ አንዴ ወንድሜ እባክህ አንተ ኧረ አይደል ወንድሜ እንድታለቅስ አይደለም በእናትህ ስማኝ እኔን ሰማኛ ኧረ እባክህ እኔንም ሰማኝ እኮ አንተ ያልገባ ችግር እኮ ነው ያለው ገባኝ ግን አሁን የሚያስለቅስ ነገር እኮ የለም እንዴ ኧረ ተረጋጋ እባክህ ስማኝ ይኸውልህ ያለህበትን ችግር እንዳለ ሰምተን ነው የመጣ ነው ለምን እኛንም አትረዳ ለአንተ ብለን ነው እንደዚህ የምንሆነው በቃ እኮ ለኔ ብለህ የምታረገው ነገር የለም በቃ አዎ ግን ይኸውልህ አንተን ለማግኘት ይሄንን ግቢ ለማግኘት በጣም ብዙ ፍለጋዎችን እኔም ባልደረቦችን ፈልገናል ስለዚህ እባክህ ስራችን እንዳለ ከንቱ አታስቀረው እሺ በለኝና በቃ ይኸውልህ እኮ ያለውን ነገር እንዳለ ለኔ ተነግረኛለህ ሁሉንም ነገር እንፈታለን አታልቅስ እባካችሁ ይወንገር አድርጉ ወንድሜ ኧረ አታልቅስ ይኸውልህ ስማኝ ስለ ባለቤቱ ሁሉንም ነገር እኮ በእናትህ ተወኝ እያልኩህ አንዴ በቃ ከዚህ በኋላ ተወኝ እኔም በቃ ተወኝ አልፈልግም አልኩህ አንዴ በቃ ይገባኝ እኮ በቃ ሂዱልኝ ከቤቴ አቦ በእናትህ እኮ እንሄዳለን በቃ እንሄዳለን አንተ ብቻ መጀመሪያ ተረጋጋ ችግር የለም ኧረ አታልቅስ እንዴ ኧረ ይወንገር አድርጉ እናንተ ሰዎች ይኸውልህ ወንድሜ ስማኝ በቃ ባለቤትህ ባንተ ላይ የሆነ ነገሮችን አድርጋለች አንዳንድ ነገሮችን አድርጋበት ነው ልጁ እንደዚህ የሆነ የሚባል ጥቆማ ተጠቁመን ምናምን ነገር በቃ አንተ ምንም የሚያገባ ነገር የለም ምንም አላረገችብኝም በቃ ተወኝና ሂዱ እያልኩህ አንዴ በእናትህ አዎ ግን እንሄድልሃለን አንተ ያለህበትን ነገር ይኸውልህ በግልጽ አድርገህ ንገረን ምን እናደርግልህ ነው የምትፈልገው በቃ ጎበዝ እንደዚህ ይኸውልህ ተረጋጋና ያለውን ነገር ቀስ ብለህ ምንም እዚህ ጋር የሚያስለቅስም የሚያበሳጭ ምንም ነገር የለም ተረጋጋና አንተ ያለውን ነገር ብቻ አስረዳን እኛ ነገሮችን ቀስ እያልን እንፈታቸዋለን ይኸውልህ ከዚህ በፊት ስማኝ ወንድሜ አያቸው እነዚህን አሻንጉሊቶች አያቸው እኔ እኮ ነኝ የሳልኳቸው ካሜራማን ይሄ ነገር ግን ለጥያቄ ይሆናል ማለት ልክ አይመስለኝም አይምሮ አምሮም ወይ እናረጋጋውና ይረጋጋ ወይስ ኧረ ሲያምሩ በእናትህ እንዴት ብዬ ነው ታዲያ ጥያቄውን የምጨርሰው ይኸውልህ እሺ አይቻቸዋለሁ ምሬ ፈለኩ ታዲያ እኮ ገባኝ ይኸውልህ መጀመሪያ አንተ ተረጋጋ ወንድም ኧረ እባክህ ተረጋጋ እንዴ ምን ሆነ ነው ይኸውልህ አዳምጠኝ እኛ ይኸውልህ ምንድነው የምትፈልገው እኮ ልንገርህ እኛ ከየት እንደመጣን ልንገርህ በመጀመሪያ ስለኛ እናሳወቅ በቃ ያለውን ነገር ልንገርህና ምንም የሚያሰጋ የሚያስፈራም ነገር የለም ቀስ ብለህ ንገረን ችግር የለም አይዞህ ይኸውልህ እኔንም ይኸው ከጀርባ የምታያቸው ሰዎች እንዳለ እስከዛሬ በጣም ብዙ ውስብስብ ኬዞችን የፈታን ሰዎች ነን ውስብስብ ኬዝ ስል በጣም ብዙ ከመተት ጋር የተያዙ ከግድያ ጋር ከእስር ጋር ከብዙ ነገር ጋር የተያዙ ነገሮችን እኛ የፈታን ሰዎች ነን እና እኮ አንተ ገባኝ ስለዚህ ነገርና ነው አሁን ያለህበት ችግር ያንተ አይምሮ እንደዚህ ትንሽ ማለት ጤነኛ እንደሆንክ እናውቃለን ግን አልፎ አልፎ ደግሞ የመበሳጨት ነገር የምናምን ጤነኛ አይደለም እያልከኝ ነው ቤቴ ድረስ መጣካሚ ይዘብኝ ጤነኛ አይደለም እያልከኝ ነው እንዴ እንደዛ ማለት ያለው እና ምንድነው ግን በቃ ትንሽ የመበሳጨቱም የምንም ነገር ያለው ከሚስቱ ጋር በተያዘ ነው ተብለን ስለተጠቆምን ነው እሱ በቃ በራሴ ጉዳይ ነው እንደፈለኩ መሳቅ መጫወት ማልቀስ እችላለሁ መብቴ ነው ምን አገባህ ስለ ሚስቴ ስለ ባለቤቴ ምን አገባችሁ አያገባንም በቃ እኮ ውጡልኝ በቃ ከቤቴ ግን ነገ አንተ ላይ ለሚደርሰው ነገር እኛ መጸጸት አንፈልግም ለዛ ነው ይኸውልህ ተረዳን በቃ አንተ ተረጋጋና አትተውኝ በቃ እሺ ይሄ ነገር ኧረ እባካችሁ እንዴት ነው ይኸውልህ መጀመሪያ ተረጋጋ ወንድሜ ስማኝ ይኸውልህ ስማኝ ይኸውልህ ተወኝ በቃ ተወኝ አሁን እንደዚህ የሚያደርግህ ከባለቤትህ ጋር የሰማነው ነገር አለ ያልኩም እንደሆነ ልንገርህ ባለቤትህ ከጥንቁልና ጋር የተያዘች ስለ ባለቤቴ ምን የምታውቀው ነገር ስለሰማን እባክህ ወንድም በቃ መጀመሪያ ተረጋጋና እኛን ስማን
በቃ ስማንና እኛ መፍትሄ እናበጅላለን ምንድነው መሰማችሁ ቆይ እናንተ ምን አገባችሁ ቤቴ ውስጥ እኔ ባለቤቴ እኮ እንዴት ለኔ ስንት ሀገር አቋርጠን የመጣ ነው አንተን ካለበት ጣጣ ውስጥ እንድናወጣ ነው ጣጣ ውስጥ የለውም የተሳካ ኑሮ እኛ ደግሞ ስለ ባለቤት አንዳንድ ነገር ስለተነገረን የመጣ ነው ባለቤቴን ከኔ በላይ ታቋታላችሁ ወንድሜ ባለቤቴ ማለት እኮ ለኔ አልገባም አትቶኝ አልገባም ይኸውልህ በአንተ ልክ ላናቃት እንችላለን ግን ደግሞ መረጃ ደርሶን የመጣ ነው እኛ ደግሞ ይኸውልህ ያለምንም ምክንያት ያለምንም ያላንዳች ጥቆማ ቀጥ ብለን ሰው ቤት ገብተን እምንረብሽ ሰዎችም አይደለም በገንዛ ቤት የመጣችሁ እንደዚህ እየረበሻችሁ የምንረብሽ ሰዎች አይደለም ትለኛለህ እሺ በቃ አሁን ይኸውልህ መጀመሪያ አንተ መረጋጋት አለብህ እኮ ነገርኩ እኮ እኔ ተረጋግቻለሁ አልተረጋጋህም በትረጋጋማ እሺ ብለህ እኮ ያለው ነገር ለኛ ተነግረን ነበር አይደል እንዴ ነገርኩ ወንድሜ እኔ ተረጋግቻለሁ ሰላማዊ ሰው ነኝ ስለ ባለቤቴ እናንተ ምንም አያገባችሁ ባለቤቴ ነኝ ማቀ አንተ ሰላማዊ እንደው በደንብ እናውቃለን በቃ ያንንም ስለምናውቅ ነው ቀድመን አንተ ጋር የመጣ ነው ስለዚህ አሁን አንተ ያለውን ነገር እንዳለ ቀስ ብለህ አስረዳን ሰላም እንደው ቀስ ብዬ ማስረዳ አይደል ምንድነው በዚህ ልክ እንደዚህ ሊያረግ የቻለው ምንድነው እንደዚህ ሊያንጨረጭር የቻለው ለምሳሌ እኛን አታቀንም አይደል ምንድነው ሊያበሳጭ የቻለው ማታቀን ሰው ስታይ እንደዚህ የሚያስደርግ እኮ ያው እንግዲህ ሜንታል ኬዝ ያለበት ሰው ካልሆነ እንደዚህ ሊሆን አይችልም ለብኝም በእናቱ ወንድሜቱ አረ ይኸውልህ አታልቅስ እባክህ አታልቅስ ወንድሜ እናቱ ወኛ ታዲያ እኛ ላንተ መፍትሄ ፍለጋ ነው እሺ ለማንኛውም ቁጭ በል በቃ ተረጋጋ እና እንዴት ነው እሺ መረጋጋው በቃ አንዳንድ ጥያቄዎችን ልጠይቅ ፈልጌ ነው እሱን ብቻ አንተ መልስልኝ እሺ ስለምንድን ነው የምትጠይቀኝ ጠይቀኝ በቃ እሺ ማቲያስ ያው እንግዲህ ተረጋግተህ አንዳንድ ጥያቄዎችን ለመመለስ ስለተዘጋጀ በጣም እናመሰግናለን ይኸውልህ እኛ በመሰረቱ እንደነገርኩ አንዳንድ ነገሮችን ሰምተን የመጣ ነውና እስቲ ማቲ ስለ ህይወትህ ማለቴ አሁን ስላለህበት የትዳር ሁኔታ አንዳንድ ነገሮችን ብትነግረኝ ብዬ ነበር ትዳር ትዳር ምን ነው ባለ ትዳር እንደሆንክ ስለሰማን ብዬ ነው ትዳር ምንድነው ማለቴ ስለ ባለቤትህ አንዳንድ ነገሮች ልትነግረን የታለች አለች ያው ባለ ትዳር እንደሆንክ ስለምን ባለቤቴ በጣም እኮ ነው ሞዳት የታለች በእናትህ እንደምትወዳት ማናቃለን እኮ የታለች እኮ ቆየው ስለሷኛም ልንጠይቀ ነው አትጠይቀኝ የታለች እሷ የታለች እሱንማ እኛ ልንጠይቀ ነው የት እንዳለች ልንጠይቀ ነው አመጣጣችን እኮ ሲቀጥል ደግሞ እስቲ ስለ ትዳር ሁኔታ ከሷ ጋር እንዴት ተገናኛችሁ ከሷ ጋር ያላችሁ ግንኙነት በምን ተጀመረ የታለች ግንኙነት ስለ አንተና እሷ ለመጀመሪያ ጊዜ ተገናኛችሁበት ሲቹዌሽን ምን ይመስላል እስቲ ያን ነገር ብታጫውተን ብለን ነበር እኔና እሷ ስንጣላ ትዳር ሲጀምሩ ልማቲ ተረጋጋና ያለውን ነገር ምንም አትፍራ ምንም እኮ የሚያስለቅስ ነገር የለም እኮ በቃ ስለምትወዳት ወዳታለሁ አላልከኝ ስለምትወዳት ትዳር ንገረኝ ነው እያልኩ ያለሁት እኮ ወዳታለሁ የታለች አለኝ እንደ ሚስት ቆይ አንተ ሚስት እንዳለ በደንብ እናውቃለን በነገራችን ላይ ማቲያስ አንድ ነገር ልንገርህ ምናልባት ነገሮችን ለመደባበቅ የሞከርክ ከሆነ ከኛ ምንም የሚያመልጥ ነገር ስለሌለ ባደባብቅ ጥሩ ነው ያለውን ነገር ግን በተረጋጋ መንፈስ ብትነግረን ደስ ይለናል ምክንያቱም አሁን ከካሜራ ጀርባ ብዙ ነገር አወራሁ አይደል አረጋግጬ ነው ይሄን ነገር ለመጠየቅ ፍቃደኛ ሆንኩ ስለዚህ ያኔ ከካሜራ ጀርባ ያልከኝ ነገር አሁን ደግሞ በካሜራ ፊት እንድደግምልህ ይፈልጋለሁ እና ማቲ ተረጋጋና ያለውን ነገር ንገረን ስለ ባለቤት ንገረን እስቲ ስለ አንተም ከሷ ጋር ያለን ግንኙነት ምን ያህል የተቀራረባችሁበት መንገድ ምን ያህል እንደሆነ እስቲ ያንን ነገር ንገረን እና አሁን ትዳር ላይ ያላችሁ ሰላምስ ምን ያህል ደስተኛ ነህ ባለው ሰላምና እኔን ነገር ብነግረን ደስ ይለናል እስቲ መጀመሪያ ስለ ባለቤት አንዳንድ ነገሮችን በለን እሺ ያው ከባለቤቴ ጋር የተገናኘ ነው ትንሽ ቆይተናል እና እኔ ቆይተናል ማለት ቢያንስ ምን ያህል ጊዜ ሆኗል ትንሽ ቆያል ኦልሞስት 2 አመት ምናምን ይሆነዋል ከተጋባና አብረን በትዳር መኖር ከጀመርን ከዛ በፊት ከቤተሰቦቼ ጋር ነበር መኖረው ቤተሰቦቼ ደሃ ነበሩ በቃ አንዳንድ ነገሮች በጣም ይጎሉን ነበር ለኔ ማሟላት የሚችሉት ነገሮች በጣም ይጎሏቸው ነበርና እንዳጋጣሚ ከባለቤቴ ጋር አጋቡን ባለ ይቅርታ እንደው አቋርጥኩ ግን ባለቤት ስሟን ማን ነው ግዴው ማወቅ ስላለብን ነው
ሄለን ናት ባለቤቴ ስሟ ሄለን ይባላል። አዎ እና ከሄለን ጋር አስተዋወቁንና ቤተሰቦቼ ናቸው ያጋቡኝ። ከልጅነት ነበር ማለት ነው ተተዋወቁት ከሄለን ጋር? እንተዋወቅ ነበረ ግን እንደዚህ ለትዳር ምናምን ተፈላልገን አናቅም ከዚህ በፊት ታውቃለህ። ከዛ እንዲሁ እያደገን ስንሄድ ሁለታችን ለትዳር ስንደርስ ቤተሰቦቼ በምን እንደሆነ አላቅም ብቻ ግን መጋባቴን ብቻ ነው ማቀው ነው። አሁን ከሷ ጋር እየኖርኩ እንዳለው ነው ማቀው። ማለት ትንሽ ግራ የገባ ነገር ነው። እንዴት ነው መጋባቴን ብቻ ነው ማቀው ማለት? መቼም አንድ የሰው ልጅ ሰርግ ለማድረግ ሲያስብ አለም ደግሞ እጮኛውን የግሉ ለማድረግ ሲያስብ ፕሮግራሞች ይኖራሉ። ፕሮግራም እንኳን ባይኖር ያን ሰው የማወቅ ሁኔታ ይኖራል። እንዳልከው በቤተሰብ እንኳን ያገባው ያው ቢያንስ ወደ ትዳር የገባህበትን ነገር ታውቃለህ ብዬ አስባለሁ። አንተ ግን ራሴን ትዳር ላይ ነው ያገኘሁት ነገር ነው የምትለኝ ይመስለኛል። አዎ ስለ እኔ አሁን በብዛት አንተ ልክ እንዳልከው ሰርግ ላይ ምናምን ቅድመ ዝግጅት ሊኖር ይችላል አስበበት ምናምን ላይ እንደዛ ሊሆን ይችላል። ግን እኔ በማላቀው ሁኔታ ነው ብቻ የሆነ እሷ አግብቼ መኖር እንደጀመርኩ ነው እኔ እማቀው። ገባ በምን አይነት ሁኔታ ይሁን በምን አይነት እንትን ይሁን ብቻ እኔ ምንም ነገር እማቀው ነገር የለም። ቤተሰቦቼን ስጠይቃቸው እሷን ነው የምታገባት አሉኝ፣ ሄለንን ማለት ነው። ከዛ ከሷ ጋር ተዋወቅን፣ አጋቡን፣ ተጋብተን። ቆይ የምትለኝ ከትዳር በፊት ምንም አይነት የፍቅር ግንኙነት አልነበረንም ነው? የፍቅር ግንኙነት ነበረን ግን ይሄን ያክል ለትዳር የሚያዳርስ አልነበረም። ገባ ጀስት እንደዚሁ እንደ ቤስት ፍሬንድ ምናምን ነው አብረን እየቀጠልን የነበረው እንጂ እንደዚህ ለትዳር የሚያዳርስ አይነት እንትን አልነበረንም። ከዛ በማላቀው ሁኔታ ቤተሰቦቼ እሷን ነው የምታገባት አሉኝ። ከዛ በኋላ እኔም አማራጭ አልነበረኝም። እሺ ብዬ ቤተሰቦቼ በድህነት ስላሳደጉኝ በጣም ለፍተው ስላሳደጉኝ በድህነት ያሳደጉኝን ቤተሰቦች ደግሞ ማስከፋት ስለማልፈልግ ግዴታ ሄለንን ለማግባት እነሱ እንደወሰኑልኝ ሲገባኝ እኔም በእነሱ ውሳኔ ተስማማው ማለት ነው። ከዛ ከሄለን ጋር ይኸው 2 አመት ሆኖናል። አሁን አብረን እየኖርን ነው የምንገኘው ማለት ነው። እና ቆይ ግን እንግዲህ እንዳልከኝ ከሆነ ግንኙነታችሁ መጀመሪያ ላይ እንደ ቤስት ፍሬንድ ነበረ። ስለዚህ ሳታውቀው ምንም በማታውቀው ሁኔታ በቤተሰብ ምክንያት ነው ትዳር ውስጥ ራስን ያገኘው። እንግዲህ እንዳንተ አባባል እንደዛ ነው እኔ የተረዳሁት። አዎ እንደዛ ነው። በፊት እኔ እሷን አገባለሁ ብዬ አስቤ ራሱ አላውቅም። የሚገርምህ ግን እንደዚህ ሄለንን ምን ያህል ታውቃታለህ? ማለቴ አሁን አንድን ሰው ይሄን ያህል አውቀዋለሁ ትላለህ አይደል? አንተ ግን እንግዲህ ባለቤቴ ነች ብለሃል። በምን ያህል ደረጃ ነው ለሷ ያለ ቦታስ ምን ያህል ነው? እሷንስ ምን ያህል ታውቃታለህ? ኧረ እኔ በጣም ነው የምወዳት። በቃ እሷን ካገባኋት ጀምሬ በቃ ስለ ለየት ያለ ፍቅር በቃ የሆነ ትንሽ ከአይኔ ስር ካጣዋት ራሱ በጣም መጨነቅ አይነት ሰው ነኝ። የሚገርም እኔ በቃ እኔ እንጃ እንጂ እንደኔ አይነት አፍቃሪ ወይ እንደኔ አይነት ባል ራሱ አለ ብዬ ጭራሽ ማሰብ እስኪ ከብደኝ ድረስ ነው እሷን መወዳት። የሚገርም በር እንኳን ተንኳክቶ ልትከፍት ሂዳ እስክትመለስ መጨነቅ አይነት ሰው ነኝ። ገባ እና በጣም ለሷ ያለኝ ፍቅር በቃ በጣም ይለያል። እሷ ማለት ለኔ በቃ እናቴ ናት። በቃ ከእናትም በላይ ነው እማያት። እኔ እሷ በቃ እኔ እንጃ ብቻ በምን አይነት ቃል እንደምገልጽልህ አላውቅም። ሄለን ለኔ ማቲያስ ላቋርጥህና እንግዲህ እንዳልከው ከሆነ አሁን ላይ የምታወራን በጣም እንደምትወዳት ነው። ያው እኛም ደግሞ ሰዎች ስለሆነን ስሜቱን እናውቀዋለን አይደል? ያ ማለት አሁን ከትዳር በፊት ማትመኛት አይነት ሴት የነበረች ሴት በዛ ላይ ራስህን ዝም ብለህ ትዳር ውስጥ አግኝተው በሆነ አጋጣሚ ላይ በዚህን ያህል ደረጃ እሷን ወዳታለሁ ብለህ እርግጠኛ ሆኖ መናገሩ ትንሽ አይከብድም? እውነት አንተ ላይ ማለቴ ይሄ ነገር ኖርማል ነው ወይ ብለህ ታስባለህ? እኔ እንጃ ስለ እኔ አሁን አንተ የምትለኝን ነገር አንድም ቀን አስቤው አላውቅም። እንዴት መሰለ ከሷ ጋር ልክ ነህ። ከዚህ በፊት በጓደኛሞች እያለን እንደዚሁ ፍቅር ምናምንም ባይሆንም በቃ በጣም እንቀራረባለን፣ እንዋደዳለን። ግን ለትዳር የሚያበቃ ነገር አልነበረንም እኮ የፍቅር ስሜት የለም። አዎ ግን ከትዳር በኋላ ደግሞ ያው ሰው ይፋቀራል ላይክ አንዳንድ ነገሮች አሉ ይዋደዳል ምናምን እና እኔ እሷን ካገባዋት በኋላ ቤተሰቦቼ ከሷ ጋር ካገናኙኝ በኋላ ማለት ከተጋባን አንድ ቤት መኖር ከጀመርን በኋላ በቃ በጣም ነው ለሷ ያለኝ ስሜት በቃ ቀን በቀን እየጨመረ የሚመጣው ማለት ነው። ቆይ በመካከላችሁ ልጅ ምናምን አለ? አፍርታችኋል? ልጅ አይ አልወለድንም እስካሁን ግን አብረን እየኖርን ነው። በቃ ስለ ትንሽ በእንደዚሁ በኢኮኖሚ ምናምን ትንሽ ከፍ እንበል ምናምን እያልን እየተመካከርን እሷም እንደዛ ስለምትለኝ በብዛት ከዛ እንደዛው እያልኩኝ እኔም ብዙ ጊዜ አልጠይቃትም አላስቸግራትም። በቃ ግን እንግዲህ እኛ እንዳየነው እውነት ለመናገር ያው የወረደ የሚባል ኑሮ የምትኖሩ አይነት ሰዎች አይደላችሁም። ልጅ ለመውለድ የሚያበቃ ኑሮ ከዛም በላይ የሚተርፍ አይነት ኑሮ ነው የምትኖሩት እንዳየነው ከሆነ። ግን 2 አመት ሙሉ ያለ ልጅ መኖሩ ትንሽ ማለት ምንድነው ምክንያት አላችሁ? ከሷ በኩልስ ምንድነው ምክንያት? ይሄንን ጠይቃታል?
ይሄንን ጠይቂያትም አላቅም ግን በቃ ዛሬ ነገ በቃ እንደዚህ እንሻሻል ትንሽ የሆነ ኢንካማችንንም ከፍ እናድርግ ገቢያችንን ምናምን እያለ ስለምታስብ እሷም ይመስለኛል ብቻ ግን በዚህ ኬዝ ተወያይተን አናቅም ግን ለምን ጠየቀኝ አንተ እንደዚህ አይነት ኬዝ ቆይ ማቲ እኛ ይኸውልህ በነገራችን ላይ አንድ የጠየቅንበት ነገር ያው ነገሮችን ቀድመን አጣርተን ነው ውሳኔ መወሰን የምንፈልገው ነው ከባለቤቴ ጋር ማድረግ የምፈልገውን ሁሉ እንዴ አንተ ፕላናችንን ሁሉ ስለ ባለቤት አይደለም ስለ ባለቤት ባክግራውንድ ታውቃለህ እስቲ እንገር አውቃለሁ ምን አግብቶ ቆይ እያንዳንድ በቃ ምን በላች ምን ጠጣች የምትለውን መናገር አለብኝ እንዴ እንደዛ እያልኩ አይደለም ግን ቢያንስ ይኸውልህ ባለቤት ምን አይነት ባክግራውንድ እንዳላት ያው ማንም ሰው ቢሆን የሚያገባውን ሰው ባክግራውንድ ማወቅ አለበት ብዬ ስለማስብ ነው ገብቷል አይደል ስለዚህ ስለሷ ባክግራውንድ የምታውቀው ነገር ካለ እስቲ አንዳንድ ነገሮችን በል ኢቭን ስለ ወልደቷ ስለ አስተዳደጓ ስለምትሰራው ስራ ከዚህ በፊት ካንተ ጋር ከመሆናችሁ በፊትም ስለምትሰራው ስራ እስቲ ያለውን ነገር ብትነግረኝ ደስ ይለኛል እሷ በቃ ልክ እንደነገርኩ እኔ ደሃ ቤተሰብ ነበርኩኝ እሷ ደግሞ ቤተሰቦቿም በቃ ፋይናንሻልም በጣም ፍሪደም ያላቸው ሰዎች ናቸው በጣም ገንዘብ አላቸው በቃ እሷም በጣም የሆነ የሀብታም ልጅ ስለሆነች በቃ እንደፈለገች ነው ስታደግ የነበረው ምናምን በቃ አሪፍ ስራም አላት በቃ ብዙ ነገሮችን ተመቻችቶላት ነው እሷ ያደገችውና እኔ እሷን ካገባሁት በኋላ ለራሱ ምንም ችግር እንትን የለንም ብቻ ተመቻችቶልን ነው የምንኖረው ሁሉም ግን አንተ ይሄን ያክል ዲቴል ለመጠየቅ አስፈለገ ስለ ቤተሰብ አይ ማቲያስ ቆይ ተረጋጋ አሁን እኮ ይሄን ሁሉ ነገርኩ አይደል ይበቃል በቃ አሁን ተረጋግተን እያወራን ነው አይደል ለምን ወደ ኋላ ትመለሳለህ ወደ ኋላ መመለስ እኮ አይደለም ሁሉንም ነገር አይ ማቲያስ እንግዲህ ይኸውልህ ከዚህ በኋላ እኛም ጉልበት እንድንጠቀም ነው የምታረገን በቃ መናገር ያለብን ነገር ተናጣችሁ ታስፈራሩኛላችሁ አንተ የሰራው መጥፎ ነገር አለ እንዴ የሰራውት መጥፎ ነገር የለም ታዲያ ይኸውልህ ገና ከበርኩ ስትቀበልን ተቅበዘበስክ እኛ ግን ለመረዳት ሞከርን ምናልባት የሆነ ችግሮች ይኖራሉ ብለን ስላሰብን ካጣራነው ነገር አንፃር ወንድሜ ታረድ ስለዚህ አሁን ግን እኔ እንደተረዳሁት አንተ ከሰው ጋር መግባባት ትችላለህ ከሰው ጋር ማውራት ትችላለህ ስለዚህ ያለው መረጃ በስትክክል መስጠት ግዴታ አለብህ እያስፈቅርና አይደለም ነገርኩ እኮ ቤቴ ድረስ መጣችሁ አስተናገድኩ ይሄን ደግሞ የምናደርገው ለአንተው ስንል ነው ተረዳን ስለዚህ የምጠይቅን ጥያቄ በስነ ስርዓት መልስልን የቀረ ጥያቄ አለኝ ስለ ባክግራውንዷ በደንብ አልነገርከኝም በደንብ ታውቃታለህ ወይ አስተዳደጓ እንዴት ነው ከዚህ በፊት ካንተ በፊት እቺ ሴትዮ አግብታ ፈታለች ይሄሉ ነገር አጣርታለሁ ይሄንን መልስልኝ እስቲ እኔ ይሄንን ነገር ማቀው ነገር የለም በቃ ቤተሰቦቼ እንዳገባት ፈለጉ እኔ ደግሞ በቃ ሳይበሉ ሳይጠጡ ያሳደጉኝ ቤተሰቦቼ ማስከፋት አልፈልግም ብዬ አገባዋት በቃ እኔ ታግባ ትፍታ ትውለድ ምን ትበል ምን አገባኝ እኔ ያልኩት ምንድነው እንዴ ቤተሰብ ስላለ ብቻ መቼም ትዳሩ ዘላጋው እንግዲህ አንተ ከተማ ውስጥ የምትኖር ሰው ነህ ክፍለ ሀገር ቢሆን ይሄን ነገር ልንረዳ እንችላለን ግን ከተማ ውስጥ የምትኖር የተማርክ ምን ያልክ ሰው ነህና አንድን ሰው የፍቅር ስሜት ሳይሰማ አብሮ በትዳር ትኖራለህ ብለን ስለማናስብ ነው የተለየ ነገር አለው እኛም ማናቀው እሱ ነገር ካለ ንገረን ምንል ይኸውልህ ወንድሜ እኔ እኮ እማቀው ነገር ቢኖርና በነገርኳችሁ ደስ ይለኝ ነበር አሁንም እኮ ስራዬን ትቼ መሰለኝ ይሄን ሁሉ ሰዓት ሰጥቻችሁ እያወራችሁ ያለሁት ግን እማቀው ነገር ሄለን በቃ የሀብታም ቤተሰብ ነበረች ከዚህ በፊት ታግባ ትፍታ ምናምን አላቅም ብቻ ግን ቤተሰቦቼ እሷን እንዳገባ ስለሚፈልጉ ከዚህ በፊትም ቤስት ፍሬንድ ስለነበርን በቃ ጓደኝነታሞች ስለነበር እነሱም ሀብታም ስለሆኑ በቃ ቤተሰቦቼ እሷን እንዳገባ ፈለጉ እኔ ደግሞ ቤተሰቦቼን ማስከፋት አልፈልግም በቃ በችግር አሳድገውኛል በቃ እኔ ያን ነገር እንዳስታውስ አታድርገኝ ባክ እሱን ነገርክኝ እሺ አሁን ቆይ የኖራችሁበት ያለው ቤት የጋራ ነው ወይስ የሷ ቤተሰቦች ነው ወይስ ያንተ ነው እንዴት ነው ቤቱ በሷ ስም ነው ያለው አሁን ላይ የሷ ነው ሀብቱ ግን እኔ በቃ እንደፈለግን ነው ሁሉንም እንጠቀመው እኔ የምፈልገው እንጠቀማለሁ የሷ ነው ማለት ከመሰረቱ የሷ ነበር በኒንጃ በቃ አንተ እንደዚህ አይነት ጥያቄ ለምሮ የምትጠይቀኝ ቆይ እንዴ ማቲያስ ተረጋጋና መልስልኝ እኮ ጨረስና ተነስታችሁ ልትወጣልኝ ትችላለህ ተረጋጋ አንተ መጀመሪያ ስትረጋጋ ነው እኛ ነገሮችን የምናደርገው አልኩ እኮ አንተ ካልተረጋጋ አይደለ እኛም ነገሩን ጭራሽ ታበለሻሽብናል ስለዚህ ይሄንንም አጋጣሚ ያገኘነው ከብዙ ልፋትና ከብዙ ድካም በኋላ ነው ስለዚህ ድካማችንን መናባት ታስቀረው ደስ ይለኛል ማቲያስ ነገርኩ እኮ ወንድሜ እስከዚህ ሰዓት ታገስኳችሁ ከዚህ በላይ ደግሞ ምንድነው የምትበላው ምንድነው የምትጠጣው ደግሞ ራሷን ጠይቋት እኔ ማውቀው ነገር የለም አሁን ደግሞ ስላንተ ንገረኝ አንተ አሁን ላይ ምንድነው የምትሰራው እስቲ በምን ላይ ነው ያለው ይሄን ነገር ንገረኝ እስቲ እኔ በፊት ላይ ስራ ነበር አሁን ላይ ግን ቤት ነው ሙሉ በቃ ትንሽ የሷም ገቢ በጣም አሪፍ ስለሆነ በቃ እኔም መስራት ስላልፈለኩኝ ቤት ነው ሙሉ አሁን ትንሽ ራሴንም እንትን ልበል ምናምን ብዬ ትሪት ላርግ ብዬ ቤት ነው ሙሉ በቃ
ማለት ቤት ነው ሙሉ ማለት መቼም ወንድ ልጅ ነህና ያለ ስራ ቤት መዋል አልችልም እንዴ ምን አገባ አንተ እኛ ያገባን ያለ ስራ ቤት ውስጥ የምትቀመጥበት ምክንያት ምንድነው መብቴ ነው በቃ ቤት ምን በላው ምን ጠጣው መኪና አለን በቃ መብታችን ነው ምን አገባችሁ አንተ ግን ይኸውልህ አንተ እንደዚህ እንድትሆን ያደረገ ምክንያት አለ ወይ ካንተና ከባለቤት ውጭስ አብሮ የሚኖር ሌላ ማን አለ እስቲ እኔን ንገረን እስቲ ነገሩን አቸፋፍ ነው ሰውዬ ባክህ እኔ ማቀውን ሁሉ ነገር እኮ ተናገርኩኝ ከዚህ በላይ ግን ማቀው ነገር የለም ቤታችን ውስጥ የምንኖረው እንዴት ነው የምትኖርበትን ቤት የሚከናወነው ነገር እንዳለ እኔ ማቀው ነገር የለም የምትለው ይሄ ጤነኛ መልስ አይደለም በነገራችን ነገርኩ እኮ እኛ ቤት ውስጥ የምንኖረው እኔ ባለቤቴና አንድ ሰራተኛ ደግሞ አለን በቃ ሶስቱን ነው ቤት ውስጥ የምንኖረው እንደፈለግን ነው የምንኖረው ቤት መዋል ደግሞ መፍትሄ ነው ኦኬ ስለዚህ ከናንተ ጋር አብረን የሚኖር ሰው አለ ማለት ነው አንድ ሰራተኛ አለችን አብራን የምትኖር ይሄን ሁሉ ሲጀመር አንተ ምን አገባና ነው ይሄን ሁሉ ቆይ አያገባኝም እኔ ግን በኋላ ለሚመጣው ውጤት ስለሚጠቅመኝ ነው የምጠይቅ ይሄ ደግሞ ላንተም በማሰብ ነው ተረዳል በቃ አሁን ድጋሚ ለምን ወደ ኋላ ትመለሳለህ ማቲያስ እሺ ወንድሜ አሁን ጨርሰናል መሰለኝ እኔ ከዚህ በላይም ልታደርሳለሁ ሰራተኛችሁ እዚህ ቤት ስንት አመት ቆየች ይሄንን ነገር ማወቅ እንፈልጋለን መሄድ ይችላልው የትም ሄድ አችልም በቃ ነገርኩ እኮ መናገር የምፈልገው ነገር ከዚህ በላይ ምንድነው የምትበላው ምንድነው የምትጠጣ በስንሳን ነው የምትሄደው በስንሳን ነው የምትወጣው ይሄ ደግሞ አያገባህም ሰራተኛችሁ እናንተ ጋር ምን ያህል አመት ቆየች ይሄንን ንገረኝ ከተጋባን ጀምሮ አለች ሰራተኛዋ አብራን እኮ ማን ነው 2 አመት ነው ምን ያረግላል አሁን ይሄን ሁሉ የሰራተኛዬ ስም የሷ ስም ያረግልናል ገብቷል አይደል ስለሚያረግልን ነው እያንዳንዱን ጥያቄ የምንጠይቀው ህይወት ናት ህይወት አዎ ህይወት እሺ ምን ያህል አመት ቆይቻልከኝ አብራን ቆይታለች እኔና ሄለን ከተጋባን 2 አመት ሆነን ከ2 አመት ጀምሮ በቃ አንዳንድ ነገር እንድሰራለን ምናምን እሷን ማስገብተናት አብራን ነው በቃ እሺ ስለ ሰራተኛው ባክግራውንድ ምን የምታውቀው ነገር አለ ለምሳሌ አንድ ሰራተኛ ቤት ስታስገባ የዛን ሰው ባክግራውንድ አጣራለህ ይኸው ለኔ ስለሷ ነገር ማውቀው የለም ሄለን ናት ይዛት መጣች ሰራተኛችን ናት አለችን እሺ ብዬ ተቀበልኩኝ እኔ ማውቀው ነገር የለም በቃ እኮ ታያጅ ያላት ሰው ነች ያንን ታውቃለህ እሷ ናት ያስገባቻት እኔ በምን አውቃለሁ በቃ እኮ ታዲያ እሷ ስታመጣ ስኬት እንዳመጣቻት አጠይቅ ምን ችግር አለው ባለቤቴ እኮ ናት ስለማምናት እሷ መታመጣው ነገር እቀበላታለሁ እኛ መኝ አዎ ቢሆንም ግን ምንም ቢሆን እንግዲህ እንዳየሁት ከሆነ የምትኖሩ ኑሮ አሪፍ ነው ሻል ያለ ኑሮ ነው እዚህ ኑሮ ላይ ሆናችሁ ደግሞ አንድ ማታውቁትን 3 አመቱ በእርግጠኝነት የዛን ሰው ማንነት ባክግራውንዱን ታጣራላችሁ ተያያዥ አለው የለው የሚለው ነገር ታጣራላችሁ ይሄ የትም ቦታ ያለ ነገር ነው ነገርኩ እኮ እሷ አጣርታ አመጣች አይደለ በቃ እኔ ደግሞ አምኜ መቀበል ድርሻዬ ነው በቃ ጨረስኩኝ እባክህ ልሂድበት ኧረ ተወኝ አንተ ሰውዬ ተወኝ በቃ እንዴ ማቲያስ ተረጋጋና በቃ ያለውን ነገር አሁን እኮ አንዴ ገብተንበታል አይደል ወደ ኋላ መመለስ የለብንም ስለዚህ ስለ ባለቤትህ ያለውን ነገር እንዳለ ንገረን እኛም ደግሞ አንዳንድ የሰማናቸው ነገሮች አሉ እነሱን ምን እንደሆነ አሁን እነግርሃለሁ መጀመሪያ ግን አንተ ተረጋጋ ያንተ መረጋጋት ያስፈልገናል ስለ ባለቤቴ ነገርኩ አይደለ ሁሉንም ነገር እስኪ አንተ ደግሞ ሰምቼ ነው የመጣው የምትለው ነገር ደግሞ ንገረኝ አዎ እዚህ ሰምተን የመጣ ነው አንዱ ጉዳይ ምን እንደሆነ እንንገርህ በአካባቢው ያለ ሰው ግቢ ውስጥ ያለው ሰውዬ እንደ ጦጣ ይጮሃል እንደ ጦጣ ይዘላል ተብለን ሰምተን ነው እኔን አዎ አንተ ማቲያስ ተረጋጋ እኮ ተረጋጋ እኮ ማለት እኔ ነኝ እንደ ጦጣ ምዘለው እኮ ለቀቀኝ በቃ ማታ ይረብሻል ሰፈሩ ይረብሻል ለቀቀኝ እያልኩ አንዴ ተረጋጋ ማቲያስ ምን ሆነ ነው እንዴ ተረጋጋ እኮ እኔ ነኝ እንደ ጦጣ ምዘለው ተረጋጋ ቁጭ በል እናውራ ቁጭ በል አልኩ እኮ ምን አይነት ነገር ነው የምታወራው ሰው እኮ ነኝ እኔ ሰው ነህ እኛ እንዴት ነው እንደ ጦጣ ምዘለው እኛም እሱ ነው እኛም ጥያቄ ሆኖብን በጣም እውነት ለመናገር በጣም እየፈራን ነበር የመጣ ነው ምክንያቱም የሰው ልጅ እንደ ጦጣ ይዘላል እንደ ጦጣ ይጫል ሲባል መጣ ጦጣ ነው ያልክ እየሰደብከኝ እኮ ነው ባክህ ተወጣልኝ ወንድሜ ኖ ተረጋጋ እኮ እሺ ልቀቀኝ ተረጋጋ መጀመሪያ ሰማኝ እስቲ ማቲያስ በቃ አንዴ ገብተንበታል እኛ ከዚህ በኋላ ምንም ቢመጣ ወደ ኋላ አንልም የነውቅ ወደ ኋላ አልክም አላልክም ጉዳይ አይደለም እኛ ይኸውልህ ከዚህ ባሰ ብዙ ስብስብ ችግሮችን የፈታን ሰዎች ነን እኔም ከጀርባ ያሉት ጓደኞቼ ፍታማ ያገባኝም ጦጣ ያልከኝ በቤቴ ጦጣ ነህ አላልኩም ግን እንደዚህ የሚያደርግ ምክንያቱ ምንድነው ስለሱ ንገረን በቃ እንደዚህ እንደ ጦጣ የሚያዘልል ምክንያት ምንድነው እንደ ጦጣ የሚያስጮህ ሰው ለመናከስ የምትሞክረው ምክንያት ምንድነው ይሄን ንገረን እስቲ ከባለቤት ጋር ያለውን ግንኙነት ንገረኝ አልኩ ለዚህ ነው እሱ የሁሉ ነገር ታውቃለች እስቲ ይሄን ንገረን እባክህ ተወኝ እያልኩ አንዴ አንተ ሰውዬ ተረጋጋ ማቲያስ ለምን አሰማኝም እንዴ በቃ ተረጋጋና ንገረኝ ምንድነው ምክንያት እንደዚህ የሚያደርግ በቃ በህክምና መፈታት ያለበት ነገር ከሆነ ህክምና እንወስዳለን ችግር የለውም እኛ ብዙ ሰዎችን ህክምና ወስደን ከብዙ ነገር ያወጣን ሰዎች ነን ስለዚህ ተረጋጋና ንገረን እስቲ ምንድነው እንደዚህ ከሰዋዊ ባህሪ ወጥ አርጎ እንደ ጦጣ ሊያዘልልህ የቻለው የጦጣ ድምጽ ማውጣት የፈለከው ምክንያቱ ምንድነው እስቲ ንገረን ማቲያስ አታልቅስ እባክህ ተረጋጋ ማቲያስ ተረጋጋ
ምናልባት ባለቤት ቤት ከሌለችና በዚህ ሁኔታ ከመጣች ደስ ላይላት ስለሚችል ብትረጋጋ ደስ ይለናል ለኛም ስትል እስቲ ያለውን ነገር ንገረን ምንድነው ማለት በጣም የአካባቢው ሰው እዛ ግቢ ውስጥ የተለየ እንደ አውሬ የሚጮህ ሰው እንደ ጦጣ የሚጮህ ሰው እንሰማለን ይላሉና እኮ እነሱ ስላሉ አንተ አመንካቸው ማለት ነው እሺ እነሱ እኛ ምንም ነገር ሳናጣራ አናም በቃ ማጣራት ስላለብን ነው እዚህ የመጣ ነው ስለዚህ አጣርተን ሁሉ ነገር ማመን ካለብንም ምናም ነው ስለዚህ በመረጃ የተደገፈ ነገር ነው የምንፈልገው ምንድነው እንደዚህ ሊያስደርግ የቻለው በቃ ምክንያቱም አንተ እንኳን እኮ ራስ ልብ ብለህ ታይስ በቃ ሰዋዊ ባህሪ ቋልም ያሳያለው በማያስለቅስ ነገር ታለቅሳለህ በማያስጨው ነገር ትጮሃለህ ስለዚህ ምንድነው እስቲ ምክንያት ንገረኝ ማታ ሰባክ ተረጋጋና ንገረኝ በቃ ና በስትክል ተቀመጥና ተረጋግተህ ንገረኝ በቃ ተረጋጋ እሺ ቆይ አሁን ስለምን እንድነግር ነው እሺ የምትፈልገው ምንድነው ቆይ ለምንድነው ለምሳሌ እንግዲህኛ ከአካባቢው ሰዎች ከሰማናቸው ነገሮች አንፃር እዚህ ግቢ በርከት ያለ የጩኸት ድምጽ እንደሚሰማ አንዳንዴ ደግሞ እንደ ጦጣ የጦጦች አይነት ድምጽ እንደሚሰሙ እና ደግሞ አንዳንድ የሰፈሩ ሰዎችም ተደብቆ ለማየት ሞክረው አንተ ትንሽ የሆነ እንስሳዊ ባህሪ እንደምታሳይ እንደ ጦጣ ግቢ ለግቢ እንደምዘል አረ በእናት እንደዚህ ያልክ ሌላ ነገር እንትናት በለኝ እኔ ምንም እንደዚህ እነሱ አይደለም እባክህ ተረዳኝ እኛም ነህ አላልም እንደዚህ የተባለ ነው ስለሱ ምን ትላለህ ነው እኮ በኔ ላይ እኮ ነው እየፈረድክ ያለከው በእግዚአብሔር ነው እየፈረድን እባክህ ተወኝ በቃ እኔ ልሂድ በቃ ማንም ይረዳኝ ሰው የለም እኛ እኮ እንረዳሃለን ስለምንረዳህ እኮ ነው የመጣ ነው ምናወራህ ገብቷል አይደል ስለምንረዳህ ነው እዚህ ሁሉ ነገር ውስጥ ራሳችንን ሪስክ ውስጥ ከተን ምናወራ ጦጣና ያልከኝ ጦጣና አላልም ግን አንዳንድ የምታሳየው ይሄ እንስሳዊ ባህሪ ከምን የመጣ ነው እስቲ ይሄንን አትረዳን በትንሹም ቢሆን ችግር የለም ተረጋጋና ነገር በምን እሺ ቆይ በምን አንግል አስረዳሽ ሌሎችም ይሄ ሰው የብድናው ጭንቅላቱ አይሰራም ጦጣ ነው እንስሳ ነው ይሉኛል አንተም እንደነሱ እየፈረድክብኝ እንዴት ላስረዳ አይደለም እኛ እየፈረድን አይደለም የሚባለው እውነት ነው ሰዎቹ ከምን ተነስተው ነው ይሄንን ሊሉ የቻሉት ምክንያቱም የሰው ልጅ ምንም ነገር ሳይ አያወራም ብለን ስላሰብን ይሄንን ጠየቅነው ስለዚህ ከምን ተነስተው ነው ይሄንን ያሉት ለማለት ያህል ነው እንጂ አንተ እብድነህ አላልንም አንተ ጦጣ ነህም አላልንም ግን የተለየኛ ማናቀው የተደበቀ ውስብስብ ነገር ካለ ብትነግረንና እኛ ብንፈታልህ ደስ ይለናል ወንድሜ እሺ እንደዛ ከሆነ እሺ ላስረዳ ሁሉንም ነገር ግን እኮ በቃ አይታል አንተ በቃ ለዚህ ነው ጤነኛ ነህ ምንም ችግር የለብም ምንለው ተረጋጋና እናወራ በቃ እንደው እኮ እሺ ጤነኛ መሆኔን ታምናለህ አንተ አዎ በደንብ ነው ማምነው ግን ያንን ማምነው ካስረዳኝ ምክንያቱም በእንደዚህ አይነት ሁኔታ እየጨፈረክ ካየን ለኛም ገብቷል ጤነኝነትን እንድንጠራጠር ያደርጋል እኮ ፈልጊው እኮ አይደለም እንደዚህ መሆኑ ወንድሜ ግን ሁሉም ሰው በቃ ማንንም ይረዳኝ ሰው በቃ የለም ይሄ ልጅ ለሊት ይጮብናል ይሄ ልጅ እንትን ነው ያለ አንዴ ይቅርታ አድርግልኝና ፈልጊው ነው እንደዚህ መሆኑ ፈልጊው አይደለም እንደዚህ መሆኑ ያልከው ምኑ ነው የምር እንደ ጦጣ መዝለሉን ወይ እንደ ማሊያ ማጓጉል ድምጾች ማውጣቱን ታምናለህ ማለት ነው አይደለም ስለ በቃ ሆነ ከመች መጥቼ ጤነኛ እንደመሆን ከመች መጥቼ እንደምጮ ምናምን ብቻ እኮ አላቅም ብቻ ወንድሜ አንተም ስለማትረዳኝ ተው በቃ ባልነግርህ ነው የሚሻለው እባክህ በቃ ልሂድበት እባክህ ፍቀድልኝ ማቲያስ ተረጋጋ ትሄዳለህ በቃ ትሄዳለህ ይኸውልህ አንድ ነገር እኔ ቃል ምገባለህ ይኸው በእኔና በክሮዬስም አንተ ላይ ምንም ችግር እንደማይፈጠር ከጀርባ የምፈራው አካል ካለ ደግሞ ምንም እንደማይደርስብህ እርግጠኛ ነኝ እነግርሃለሁ ምክንያቱም እንኳን ላንተ በጣም ለብዙ ሰው ከለላ የሆንን ሰዎች ነን ስለዚህ ተረጋጋና ይሄ አሁን ያልከው ነገር እንዴት ነው የማይታወቅ ንገረኝ ይሁን በሽተኛ እኮ ነው ምንድነው አንተ እኮ እንደዚህ የምታስረዳኝ እባክህ ልቀቅ አንቺ ተረጋጊ ምን ሆነሽ ነው ቆይ ማነሽ ታውቃታለህ አንቺ ሴት ታውቃታለህ ተረጋጊ ና ማተስ ና በሽተኛ ነው እኮ ቆይ ነይ ተረጋጉ ይልሽ ኃይል ተጠቀም አታርጊ አሰሚም እንዴ ምን አደረገ እንዴ ቆይ ተረጋጊ መጀመሪያ ቆይ ልንገርሽ ስለኛ ስለማንነታችን ተረጋጊ ማተስ ና ተረጋጊ የምን ልመና ነው የምታወሩ ይልሽ እናቴ መጀመሪያ ተረጋጊ ተረጋጊ እሱ ናቸው እንደዚህ ያረጋጋው ማቲያስ ተረጋጋ ቆይ ምን አባው ነበር ከፍተ የምትወጣው የኔናት እንደዚህ ተደፋፍረናል ማለት ነው የኔናት ተረጋጊ መጀመሪያ ተረጋጊ ቆይ አንቺ ምን ሆነሽ ምን ሆነሽ መጀመሪያ ይሄንን ንገሪ አየሁን እኮ እየሳቀን በሽተኛ እኮ ነው ጤነኛ ነው ሰው ነው ዝም ብሎ በሽተኛ ነው እያለ የሚያወራበት ማቲያስ አንተ በጣም ጤነኛ ሰው ነሽ ማንንም አትስማ ሲጀመር ቆይ አንቺ ምን ሆነሽ ምን ሆነሽ አይ እኮ ጤነኛ አይደለም ምን
እኮ ምን ሆነሽ እኮ ምን አገባ ማቲያስ? አሁን ያወራነውን አትርሳ። አንቺ ሲጀመር ቆይ ለቂው ለምን የምታስፈራሪው? ልጁን ለምን የምታስፈራሪው? ንገሪኝ። ልቀቃት እኮ ልጁን ለምን የምታስፈራሪው? ልቀቃት፣ ውጡ። ሌቦች ናችሁ። አንቺ ጉልበት እንድንጠቀም አታርጊን። ኃይል እንድንጠቀም ሌቦች። ማቲያስ ነገረችኝ እኮ እውነቱ። አንተ ጤነኛ ሰው ነህ፣ ተረጋጋ። ይኸውልሽ ስሚኝ፣ በቃ ልንለምንበትም ከሆነ ተረጋጊና ማቲያስ ና አንቺ በቃ ተረጋጊ። ሲጀመር ቆይ አንቺ ስለማንነትሽ ሳትናገሪ አንድ ነገር ልንገርሽ፣ ስለማንነትሽ ሳትናገሪ ይሄን ልጅ ይዘሽ መግባት አቺም አለቀ። ገባሽ አይደል? በገዛ ቤቴ ምን ሆነሽ? ማነሽ? ምንድነሽ? ዝም ብለሽ እኮ ነው ዘለሽ የመጣሽ። ለምን? እኔ ህጋዊ ሰው ነኝ። ፍቃድ ላሳይሽ እችላለሁ። አትገቡም ስላችሁ በግድ ገባ። ስሚኝ፣ እኔ ፍቃድ ላሳይሽ እችላለሁ። ፍቃድ ላሳይሽ እችላለሁ ስለማንነት የማወቅ ከፈለግሽ በቃ። ስለዚህ አሁን ይኸውልሽ እዚህ ጋር ግርግር መፍጠርሽን ተይና አውጦልኝ። ለምን? ቆይ ምንድነው እዚህ የደበቅሽው ነገር አለ ወይስ በልጁ ላይ የተደረገበት ነገር አለ? እና ታዲያ ምንድነው? እያየሁ አይደል ስንከባከበው። ምን ነው የምትንከባከቢው? በቃ እኛ ህጋዊ ሰዎች ነን እያልን እኮ ከኛ ልታሪቂ ነው እየሞከርሽ ያለሽው። እናንተ ህጋዊ ሰዎች ማን ነው ያደርጋችሁ? ህጋዊ ብትሆኑማ በሽተኛ በር ከፍቶላችሁ አትገቡም ነበር። ማን ነው በሽተኛ? ማቲያስ ሲጀመር በሽተኛ አይደለም፣ በጣም ጤነኛ ነው። ግን ከጀርባው አንድ ወንጀል እንዳለ ይሰማኛል። በቃ ነይ ተረጋጊና፣ አንቺም ለጥያቄ እንፈልግሻለን። ነይ መግባታችን። ቆይ ማቲያስ አንተ ተረጋጋ። ሊደበድቡኝ ነው አንተ የተነሳ ሊደበድቡ። መደብደብ አይደለም ማቲያስ፣ እንዳንተ ሰማኝ እንዳስገባችሁ አስወጣችሁ። እነግርልሃለሁ። ቆይ ሰማኝ፣ እኔ እናንተ አሁን ቁጭ ብለን አወራን አይደል? ያውሉ ነገር በቃ ምን አደረግን? አንተን ምንም አላደረግን። ስለዚህ እሷንም ጥያቄ ብቻ ነው የምንጠይቃት። ውጡልኝ። እሺ ይኸውልሽ፣ ነይ የኔት ይኸውልሽ፣ ተረጋጊ። ይኸውልሽ እሺ በቃ ይኸው ተረጋጊና እናውራ። ያው እኮ ከሰውዬ ጋር እንዴት ነው የምታወራው? በቃ አሁን አውርቶናል፣ ሁሉንም ነገር ነግሮናል። በቃ ታገኛለህ። ቆይ ትመጣለች። ይኸውልሽ ተረጋጊ። ተዋት፣ እሷን እናውጣልኝ። በቃ ይኸውልሽ የኔት አንቺ ተረጋጊና ያለውን ነገር ስማኝ። አንተ ተረጋጋ እኮ። እሺ ምን ላድርግ? ማቲያስ ተረጋጋ። ምንድነው ቆይ የምትፈራው? የኔት ስሚ ተረጋጊ እባካችሁ እናንተ ማቲያስን አረጋጉልኝ። አንዴ እኔ እሷ ማቲያስ ከነሱ ጋር አትፍራ። እነሱ ምንም አያደርጉም፣ አትፍራ። አንዴ ውስጥ ላውራት። እናንተ አደራ ማቲያስን ተንከባከቡት። ማቲያስ እንዳፈራ፣ ምንም አይፈጠርም። የኔት ስሚ አንዴ አውሪና ስሚን። ቆይ መጀመሪያ ስሚን መጀመሪያ እኮ ስሚን በቃ ተረጋጊ። ምንድነው ቆይ የደበቅችው ነገር አለ እንዴ? ምንድነው የምደብቀው? የሰው ቤት ዘው ሆኖ መግባት ግን ይኸውልሽ እንዳለ እኛ ፍቃድ እናሳይሻለን። ችግር የለም። ፍቃድ ነው ማነው ፍቃድ ይሰጣችሁ? አለን ፍቃድ አለን። የምን ፍቃድ ነው? ምን ፈልጋችሁ ነው? እሺ ሲጀመር ምን ፈልጋችሁ ነው የመጣችሁ? እኮ በቃ በሽተኛ እንዴት ታወራለህ አንተ? እኮ ስሚና ተረጋጊና ስሚን እንንገርሽ፣ የፈለግነውን እንንገርሽ፣ ፍቃዳችን እናሳይሽ። ከዛ አንቺ ተረጋግተሽ አውሪ። የምን ፍቃድ ነው የምታሳዩኝ? ይኸውልሽ እኛ የመጣነው ለማቲያስ ስንል ነው። አለቀ እኮ አውሩት። እናንተ ያወራችሁት አልነበር? የኔ ፍቃድ መጀመሪያ መች ጠየቃችሁ? ለማቲያስ የምታስቢ ከሆነ ተረጋጊና አውሪ። እኔ ምን አገባኝ ስለ ማቲያስ? ይኸውልሽ እኔት ትዕግስቴን እያስጨረስሽ ነው ከሚገባው በላይ። ስለዚህ ፍቃድ ያለውን ሰው እንደዚህ ማስወጣት አንቺን በህግ የሚያስጠይቅሽ። ማነው ፍቃድ የሰጠው? ምንድነው? አለን ፍቃድ አለን። እሺ ምን ፈልጋችሁ ነው? በቃ እንደዚህ ተረጋጊና እናወራ። ልንገርሽ ምን ፈልገው። እኔ ሲጀመር ምንም ከናንተ ጋር አላወራም። ስለ ማቲያስና ስለ ባለቤቱ አንዳንድ ነገሮች እኔ ምን አገባኝ ስለ ባለቤቱ ስለ ማቲያስ? ምን አገባኝ? እኔ ያገባኛል እኔ? አዎ አያገባሽም። ግን እዚህ አብረሽ ስለምንኖሪ በጣም ብዙ ነገሮችን ታውቂያለሽ ብለን ስላሰብን ነው። በቃ አንዳንድ መረጃዎችን እንድትሰጪ ስለፈለግን ባለቤቱን ጠይቀው። እኔ ምን አገባኝ? እኔ ማቲያስ ቆይልሽ ሰራተኛ ነኝ። እኔ ስሚኝ፣ ማቲያስ አይምሮ ስሚኝ፣ ምሳል ሰራ ነው። ማቲያስ አይምሮ እንደዚህ ሊሆን የቻለበት ምክንያት ምንድነው? እስቲ ንገሪን እንወቅ። እኔ እኮ ሰራተኛ ነኝ። እኔ ምን አውቃለሁ? የኔ ተረጋግተሽ ብመልሽልን ለአንቺም ይጠቅምሻል። ምክንያቱም እዚህ ጋር የምታወሪው ነገር ማስረጃ ነው እኮ። እኔ እነሱን ህይወት አውቃለሁ ወይ ነው ሀሳቡ? እንዴት አታውቂም? እዚህ አብረሽ ሰራተኛ ነኝ አልኩህ እኮ አባቱ። ሰራተኛ እንደሆንኩ ታውቃለህ። እንደነገረኝ ከሆነ ለ2 ዓመት ያህል እዚህ ቆይተሻል። እና 2 ዓመት እዚህ ቤት ከቆየሁኝ ስለነሱ እነሱ ስንት ዓመታቸው ነው ከተጋቡ? እንዴ ምን አውቃለሁ? እነሱም ቅርብ ጊዜ ነው። ያን ያህል የተለየ የትዳር ህይወት የላቸውም። ከማንም ሰው የተለየ ትዳር አላቸው ብዬ አላስብም። ስለዚህ ያለውን ነገር ንገሪንና
እኛ መፍትሄ ማበጀት ካለብን እናበጅ። ማቲያስ በዚህ ልክ እንደዚህ ሊሆን የቻለበት ምክንያቱ ምንድነው? በቃ እኛ ተጠቁመን የመጣነው ነገር ስላለ ነው እኮ። ሰራተኛዋ ማቲያስ በሽተኛ ለምን እንደሆነ ታውቃለች ተብላችሁ ነው? እኔ በሽታ አመርታለሁ በምን ታመርቻለሽ አላልኝ። ታመርቻለሽ የሚል ቃል አልወጣንም። ይኸውልሽ በነገራችን ላይ ለምትናገሪው ነገር እንዳለ ተጠንቀቂ። አንደኛ እኛ ላይ ይሄ ለየት ያለ የዘለፋና ዛቻ አይነት ነገር ባትናገሪ ደስ ይለናል። ምክንያቱም ለአንቺ ስንል ይሄን የምንልሽ እኔ ምን አገባኝ ነው። በቃ በህግ መጠየቅ ማፈልጊ ከሆነ እኮ በህግ ለምን እጠይቃለሁ? ሰራተኛ ባለቤቱን ነው መጠየቅ ያለበት። በነገራችን ላይ አንድ ነገር ልነግርሽ እንፈልገው። ይኸውልሽ ህግ ያለበት ሀገር ውስጥ ነው የሚኖረው። እናንተ የደበቃችሁት ወንጀልም ካለ ፍርጥርጥ ነው ወተን ጉድ ውስጥ ነው የምንጠቃችሁ። ነይ የትም ሄዳችም እንደውም ልንገርሽ የትም ሄዳችም። በቃ ተረጋግተሽ መናገር ካለብሽ ተናገሪ። ውጣልን አልኩ። ይኸውልሽ ተረጋጊ። ለምን ደግሞ አትረጋጊ? ጥሩ ነገር አይፈጠርም። ማን ሴትዮዋ? ቆይ ሴትዮዋ ማነች? ሌላ ችግር ውስጥ እንዳከተን እባክህን። እኔ እዚህ ቤት ሰራተኛ ነኝ። ምንድነው የኔን ስራ ለማስለቀቅ ነው እንዴ? አይደለም። ይኸውልሽ እኔት ይገባኛል፣ ግን ሴትዮዋ ማነች? ሴትዮዋ ማነች? ስለ ሴትዮዋ ነገር ማነች? ባለቤቱ ማለት የማቲያስ ባለቤት ሄለን ነው የምትይን? አዎ በቃ ከመጣች ጥሩ ነገር አይፈጠርም። በነገራችን ላይ አንድ ነገር ልንገርሽ፣ ይሄ ልጅ እንደዚህ ሆኖ እያየን ከዚህ ቤት ብንሞት አለ። ታዲያ እኔ ምን አገባኝ? ይኸውልሽ ለራሳችሁ አታስቡ። እኛ የምንሰራው ለህሊናችን ነው። በቃ ይሄ ልጅ እንደዚህ አፍዘውት የሆነበት ምክንያቱም ሳናቅ ከዚህ ቤት ንቅንቅ አንልም። መፍትሄ ሳናገኝም አንወጣም። አንተ መፍዘዝ ነው የፈለግከው፣ እንደሱ መፍዘዝ ነው የፈለግከው። ሀሳብ እሱ ነው። እንደዚህ ነገር አይሰራም ሲጀመር ልንገርሽ። በቃ እሱም እንደዚህ የተደረገበት ስለሰራ መሰለኝ እሱ እንደዛ ይሆናል። ኦኬ። ስለዚህ ስለፈዘዘ እንደፈዘዘ ታውቂያለሽ ማለት ነው። አሁን እንደዛ ነው እያልሽ ነበር። እኔ እንደዛ አላልኩም። አልሽ እኮ ይኸው አወጣሽው እኮ ሳታስቢ አወጣሽው። ምንድነው የምታውቂው ነገር አለ? ንገሪኝ። እኔ የማውቀው ነገር የለም። እኔ እዚህ ቤት ሰራተኛ ስራዬን ነው የምሰራው። ምሳ ሰርቼ ልጠብቃት ነው። ውጣልኝ እባክህ ውጣልኝ። በቃ ይኸውልሽ ስለ ምሳው ረጋ ብለሽ ትሰሪያለሽ። ችግር የምሳው ነገር ከሆነ የሚያሳስብሽ እኛም ማስመጣት እንችላለን። በቃ ግን እኛ ከዚህ ቤት አንወጣም። እኛ የትኛውንም ወንጀል ለመፍታት እቺ በጣም ተራዋ ነገር። ወንጀለኛ ማነው? ወንጀለኛ ምንድነው? የምን ወንጀል ነው? አየሽ አሁን ወንጀለኛ ላይ ሰው የለም። አንቺ ግን ስለ ወንጀለኝነትሽ እያወራሽ ነው ራስሽ። ምንድነው የሰራሽው ተንኮል አለ እንዴ? ይሄን ነገር ንገሪኝ ካለ በቃ እኔ ነኝ ተንኮል የምሰራው። እንዴት ነው ተንኮል ልሰራ የምችለው? እሺ ቆይ ይሄ ልጅ በምክንያት ነው አይምሮ እንደዚህ ሊሆን የቻለው? አንዴ ጤነኛ አንዴ ደግሞ እንደ እብድ የሚያደርገው ምንድነው ምክንያት? አንተ ከሰራተኛ ታውቃለች እንዴ? ስለአንተ ሰራተኛ አላችሁ ቤት? በደምብ ታውቃለች። አብራኝ የምኖር ከሆነ ገመኔን ዞሮ ላሳያት ነው ቤት የምገባው አይደል? አለቅ በቃ ሰራተኛ የባለ ዞሮ ይሄ ይኸውልሽ የውስጥ ህመም አይደለም፣ የሚደበቅ ህመም አይደለም። ታውቂያለሽ በደንብ ነው ስለ ሁሉም ነገር የምታውቂው። ግን የምታውቂውን ነገር ንገሪኝ። የተደበቀ ነገር አለ? እኔ ምንም የደበቅኩም ነገር የለም። ምንም ማውቀው ነገርም የለም። በእናትህ ውጡልኝ። እሺ ማታ ለምንድን ነው ልጁ እንደ ጦጣ የሚዘለው እንደ ጦጣ የሚጮኸው ወይ ደግሞ አጓጉል ድምፅ የሚወጣው ከዚህ ግቢ ውስጥ? ምንድን ነው የተለየ ነገር አለ? ማነው እንደዚህ ያለው? እኛው ልጅ ተጠቁመን ነው የመጣ ነው። በቃ እንደዚህ ነገር ካለ በግልጽ ንገሪን። መፍትሄ መፈለግ ካለብን አንቺም ይኸውልሽ፣ በነገራችን ላይ በዛ አጋጣሚ የሚያስፈራራሽ እኔ ራሱ ይሄ ነገር አዲስ ነው እንዴ? ይኸውልሽ እኔ አንድ ነገር ልንገርሽ፣ ስለሳቅሽ ምንም የምንቀይረው ነገር የለም። ወይም ደግሞ አንቺ ከጀርባ የምትፈሪው አካል ካለ ወይም ደግሞ የእሱ ባለቤት የተባለችው ሄለንን የምትፈሪው ነገርም ካለ በእሷ ጉዳይ እስቲ ንገሪ። ምንም የምፈራው ነገር የለም። የሰው ልጅ ሲጀመር ጦጣ ሆኖ ሊዘል አይችልም። ይሄ ጠቆማችሁ ሰው እሺ፣ ማታ እንደ ጦጣ የሚጮኸው ማቲያስ ነው ሄለን ነች? ወይም ደግሞ የተለየ የአውሬ የሚመስል ድምፅ የሚወጣው ከግቢው ግቢ ላይ ሊሆን ይችላል። ግቢ እኔ ምን አውቃለሁ? ምንድነው ከግቢ እንደሆነ ታውቂያለሽ ማለት ነው? እኔ ምንም ሰምቼ ማላውቅም ሲጀመር። እና ታዲያ እንዴት አውቀሽ ነው ግቢ ሊሆን ይችላል ያልሽው? የሰሙት ሰዎች ጋር ሰምተው ሊሆን ይችላል። አይ በነገራችን ላይ አትሳቂ። ስሚ ኖ አትሳቂ። እኛ ይኸውልሽ እዚህ ጋር ቀልድ አይደለም ያዝነው። እሺ ምክንያቱም በኋላ ነገ ታለቅሻለሽ። ለራስሽ ነው። ሰው ነው ማቲያስ ሰው ነው። ነገ ታለቅሻለሽ። በቃ ይሄን ነው። በቃ ተመልካቾቻችን ሁሉንም ነገር እያያችሁ ነው አይደል? ይኸውልሽ ይሄ ነገር በማስረጃ የሚቀመጥ ነገር ነው። በቃ እቺ ልጅ ቀልድ ነው ያዘችው። ነገ ጠዋት ለሚፈጠረው ነገር እንዳለ ተጠያቂ እንደሆነች ይውልኝ። አለቀ። አሁን እሱን ተይውና ስለ ሄለንና ስለ ማቲያስ የምታውቂው ነገር እንዳለ ሳታስቀሪ ትነግሪናለሽ። እኔ መንፈስ ናቸው አይደለም መቼም። ምናልባት እኔ በተኛውበት ታይም መንፈስ ሊሆን ይችላል እኮ። ታዲያ ለምንድን ነው ቆይ ስሚ ለምንድን ነው እንዳደነዝዝ ያልሽኝ? አንተም እንዳደነዝዝ ያልሽኝ ለምንድን ነው? ኧረ እኔ እንደዛ አላልኩም። ምን ጊዜ ነው እንደዛ? ምንድን ነው ሲጀመር? ቆይ ማደንዘዝ የሚባለው ነገር እንዴት አይምሮሽ ላይ መጣልሽ? እስቲ ይሄን ብቻ ንገሪኝ። እኔ ምን አልኩኝ እኮ? ታዲያ አንተም መብዘዝ ትፈልጋለህ? የሰው አፍ አትልቀም ሲጀመር። እኔ ማለት ስለደነገጥኩ መሆኑን ነገር ላላቅ እችላለሁ። መውጣት ስሚ፣ ከዚህ ግቢ መውጣት አለብን። እንደዚህ አይነት ነገር አይቻላቅም በህይወቴ። ማለት እንደዚህ
ካሜራ ከዛ በኋላ ምንም ካሜራ ምንም የሚያስደነግጥ ነገር የለም ምክንያቱም አንቺ ያውሬ ድምጽ ይምሰሚ ያውሬ ድምጽ እየሰማሽ እዚህ ግቢ ውስጥ እየኖርሽ ነው አንቺ ግን አሁን ካሜራ ስለመፍራት ታወራለሽ የምን አውሬ ነው የምትለው ስለምን አውሬ ነው የምታወራው እና አንፈልገው እኮ ታዲያ ከሌለ እዚህ ግቢ ሊሆን ይችላልላችሁ ለምንድን ነው እኔ ምን አውቃለሁ እኔ ምን ልበል ታዲያ ግቢ ውስጥ ምናልባት ማታ ሊዞሩ ይችላሉ ነው ኦኬ ስለዚህ ማታ እዚህ ግቢ የሚጮህ ነገር እንዳለ ታውቂያለሽ ማለት ነው እኔ አላውቅም ምናልባት ጃርት ምናምን ከገባ ብዬ ነው እንደዚህ ያልኩት ሲጀመር ጃርት እንደዚህ አይነት ድምጽ አያወጣም ሲቀጥል ደግሞ እኛውልሽ እዚህ ጎረቤትም ያለ ሰው በአካባቢም ያለ ሰው በድምጽም አንዳንዶች ደግሞ በቀዳዳም በማየት ማስረጃ ስለነገሩ ነው በቃ ያንን ደግሞ ከፈለግሽኛ ማስረጃ አለ ልናሳያችሁ እንችላለን ለሁላችሁ ይሄን ነገር ግን ማሳየት የምንችለው ራሷ ባለቤትየው ስትመጣ ነው ምንድነው ያያችሁት ያየነው ማልንገርሽ ይሄ ልጅ እንደ እብድ ግቢ ውስጥ ሲዘል ልብሱን አውልቆ እንደ ጦጣ ሲዘል የጦጣ ድምጽ ሲያወጣ እና ደግሞ አንዳንዴ የተለየ ያውሬ ድምጽ ማታ ከግቢው እንደሚወጣ ነው የሰማነው አይ ሲጀመር የጦጣ ድምጽ ምናምን የለም ምናልባት ልብሱን አውላልቆ ሊጮህ ይችላል አይታችሁታል ጤነኛ አይደለም ለምንድን ነው ጤነኛ ያለው እንዴት ምክንያቱም አይደለም ከድሮም ጤነኛ አይደለም እኔ ሳቀው ጤነኛ አይደለም በዚህ ልክ ሊፈዝ የቻለው ለምንድን ነው ምን አውቃለሁ እኔ እንዴት አታውቂም 2 አመት እዚህ ቤት ቆይተሽ እንዴት አታውቂም እንዴት አውቃለሁ እኔ ሰራተኛ እንጂ እኮ እየተዳራጋሩ አይደለም ለኔ አይነግረኝም ወይም ደግሞ እሷ ለኔ ይኸውልሽ ይሄ የሚነገር ህመም አይደለም የሚታይ ህመም ነው የሚታይ ህመም ከሆነ ደግሞ የባሰ ሄደ ምን ላድርግ ነው ሆስፒታል ይሄዳል ምንም ኦቲዝም የሆነ ይመስለኛል መጀመሪያ እኮ ግን ምንም አልፈዘዘም ደህና ነው ምናምን ብለሽ ነበር ከዛ ደግሞ በመሃል መልሰሽ አንተም እንዳፈዝ ማለት ጀመርሽ አሁን ደግሞ እብድ ነው ይዘላል አልሽ ምንድነው ቆይ አንዱ ላይ ለምን አትረግጭም በቃ ይኸውልህ በሽተኛ ነው ሰውየው በሽተኛ ነው ይኸውልሽ የምታውቂው ነገር እንዳለ ተናገሪ ምክንያቱም ይኸውልሽ አንድ ነገር ቆይ ስሚኝ ይኸውልሽ ከሚገባው በላይ ትግስቴን እያስጨረሽ ነው የምን ትግስት ነው ያንተ ትግስት ምንድነው ከሚገባው በላይ ትግስቴን እያስጨረሽ ነው ያለ ጋቢ ሰው ኮንክ ባይጉጣ ስለዚህ ምንም ነገር አልናገርም ነው የምትይው ምንም አውቀው ነገር የለም ይኸውልሽ ትናገሪያለሽ ሰምተሽኛል አይደል ትናገሪያለሽ ተናገሪ ተብለሻል በቃ ተናገሪ አትሰሚም እንዴ አንቺ እዚህ ጋር የሰው በሽተኛ አስቀምጠሽ አልነገርም ታያለሽ ነው ወይስ አንቺም የሰራችው ወንጀል አለ ተናገሪ ነይ ቀናበ ተናገሪ አትሰሚም እንዴ አንቺ ተናገሪ በቃ አታነገኝ እኮ ማነቅ ይገርምሻል ማነቅ ይገርምሻል ተናገሪ እኮ በቃ ተናገሪ እዚህ ጋር የአእምሮ በሽተኛ አድርጋችሁት ልጁን ምን እንዳስነካሽ ተናገሪ እኮ ተናገሪ አታስመስይ ተናገሪ ገና አልተነካሽም በቃ ምክንያቱም ከሚገባው በላይ እኮ ጨቀጨኩሽ ከሚገባው በላይ አወራሁሽ እሺ ምን ልንገርሽ የምታውቂው ነገር ምንድነው ስለ ሄለን አንዳንድ ነገሮች ንገሪኝ አልኩሽ በስነ ስርዓት አንቺ ግን እምቢ አልሽ አሁንም ቢሆን ይልሽ ከዚህ የባሰ እርምጃ ነው የምወስድብሽ ተረጋጊና ንገሪኝ እኔ እኮ እዚህ ሰራተኛ ብቻ ነኝ በቃ እሺ ምን ሰራተኛ ብትሆኝም ይልሽ ማቲያስ እንደዚህ የሆነበት ምክንያት የምታውቂ ከሆነ ተናገሪ ማታ እንደ ጦጣ ይዘላል እንደ እብድ ያደርገዋል እንደ አውሬ ድምጽ ከዚህ ግቢ ይወጣል እምልሽ ነገር እንዳለ ያለ ምክንያት አይደለም እሱን ታውቂያለሽ አታውቂ እኔ እሱን አላውቅም ግን ያው ማቲያስ ሲጀመር ከግቢ አይወጣም ከቤት አይወጣም ለምንድን ነው የማይወጣው እስቲ ምክንያቱ እንደማይወጣማ እኛም እንኳን ሰምተናል መረጃውን ግን ምክንያቱ ምንድነው እኮ እንዳየው በሽተኛ ስለሆነ ነው ማለት በሽተኛ ማለት እሱ ጤነኛ አይደለም አእምሮ በሽተኛ ነው አእምሮ እሱንም አይተናል ግን እንደዛ ያደረገው ምክንያት ምንድነው በሽተኛ ያደረገው እኔ እንጃኔ ምናልባት ሚስቱ ልትሆን ትችላለች እኔ የማውቀው ነገር የለም ግን ሄለን የተለየ ያደረገችው ነገር አለ ነው የምትይው ሊሆን ይችላል ግን ያው ይችላል አይደለም እርግጠኛ ሆነሽ ተናገሪ ይኸውልሽ የምታውቂው ነገር እንዳለ ስላወቅን ነው በዚህ ደረጃ የምናስጨንቅሽ እንዴት እርግጠኛ መሆን ይችላል ማለት እኔ እኮ ምንም የማውቀው ነገር የለም አሁንም እርምጃ ልወስድብሽ ነው ኮማቲ ወለ በቃ እሷ እኔ እንጃ እሷ ስለምትቆጣው ምናምን ይመስለኛል ሄደን የሚያረበተብትሽ የምታውቂው የተለየ ከወንጀል ጋር የተገናኘ ነገር አለ እዚህ ቤት ምንም ወንጀል የለም ያው እሱ ማለት ነው የአእምሮ በሽተኛ ነው እንዳልኩ ከዛ በኋላ ደግሞ ሄዶ ምናምን የአእምሮ በሽተኛ ማለት ሰዎች ምናምን ለመጉዳት ይሞክራል አንዳንዴው እናንተን እንደውም እኛ ግን እንዳየነው እኮ ለእናንተ ተስማምታችሁ ሰውን ለመጉዳት አልሞከረም ግን አእምሮ ላይ ትንሽ የአእምሮ ሜንታል ኬዝ እንዳለ ተረድተናል አይ ለእናንተ በሆነ ነገር ተመችታችሁ ሊሆን ይችላል እንጂ ሌላ እንግዳ ራሱ ቢመጣ ይኸውልሽ አንድ ነገር ልንገርሽ የአእምሮ በሽተኛ እስከሆነ ድረስ እገሌ ይመቸኛል እገሌ አይመቸኝም አይልም አይ ነው በቃ ደህና የሆነ መደበቅ የፈለግሽው ነገር አለ እሱን በግልጽ ንገሪ ለምን አሰሚም አንቺ ተናገሪ ማለት አማርኛ አይደል እንዴ ተናገሪ በቃ ተናገሪ ከዚህ በኋላ ይኸውልሽ ማንም የሚለማመጥሽ የለም በቃ ተናገሪ እኮ ነው የምነግርህ ይኸውልህ እኔም ሌላ ምንም
ምንድነው ምክንያቱ? እንደዚህ ልጁ ሊያፈዝ የቻለው እንደዚህ የእንስሳት ባህሪ ሊያሳይ የቻለው ምክንያቱ ምንድነው? በቃ ሴትዮዋ በጣም ስለምትቆጣው ነው የሚሆነው። ማለት በጣም ትደበድበዋለች ምናምን በቃ በጣም ነው የምትጨቁ ነው። እንዳልሽው ሰዎችን ሳይ ሊጎዳ ይሞክራል አልሽ። መጉዳት ማለት እንዴት ነው? መናከስ ነው ወይስ በድንጋይ ማሯሯጥ ነው? ምንድነው የሚያደርገው? ወይስ የሆነ ስለት ነገር አንስቶ ሰው መጉዳት ምንድነው? ቀጥታ ለምን አትናገሪ? ሁሉም ነገር ያደርጋል። ይናከሳልም፣ በስለትም ሰው ለመጉዳት ይሞክራል። በዛም የተነሳ እንደውም ሰው ቤታችን ሰው ቤት እዚህ ሲመጣ ማለት ነው እሱን መኝታ ቤቱ ነው የምናስገባው። ማለት ከሰው ጋር አይግባባም ሰው እኮ። ይሄ ነገር የሆነበት ምክንያቱ ምንድነው? የአእምሮ ህመም ነው ወይስ ከጀርባው የተሰራበት ሴራ አለ? የአእምሮ ህመም ብቻ ነው፣ ሌላ ነገር ምንም ነገር የለም። እኔ ማውቀው አይደለም። ይኸውልሽ በነገራችን ላይ እኛ ከዚህ የባሰው ስብስብ ኬስ ሰምተናል። ምክንያቱም ስንት ሚስት ወይም ደግሞ ስንት ባል ለሀብት ሲል ባለቤቱን ስንት ነገር እንዳደረገ እናውቃለን። በሁለቱ መሀል የተለየ የሀብት ፍለጋ ኬስ ጋር የተያዘ ነገር ካለ ንገሪ። ምንም የሀብት ፍለጋ የለም። አሁን ለምሳሌ እሱ ሳይሆን እሷ ነች ሀብታማ። ባለቤቷ ቤቱ የእሷ ነው። እሱን ሰምተናል እኮ ምንም ነገር ፈልጋ እሱ ቆይ አንቺ የእሷ ቤት እንደሆነ በምን ልታውቂ ቻለሽ? እንዴ ሰራተኛ እኮ ነው። 2 ዓመት ቆይቼ ቀድም እኮ ይልሽ እኔ ሰራተኛ ነኝ የሁሉ ነገር እንዴት ላውቅ እችላለሁ አልሽኝ። አሁን ደግሞ መልሰሽ አውቃለሁ እያልሽ ነው። ስለዚህ በጣም እየዋሸሽን ነው ማለት ነው። ስለ ቤቱ እንዴት ነው ማለቀው? አሁን ለምሳሌ ቆጣሪ ምናምን ሊነበብ ሲመጣ መብራት ስከፍል ከዛ ብዙ ነገሮች ሳረግ እኔ ነኝ የማደርገው እና በዛ የተነሳ አውቃለሁ እንዴት ነው ማለት። እሺ አሁን ባለቤቱ የት ነው ያለችው በይሳት? ስራ ነው ሌላ ትሆናለች፣ ትመጣለች። ስራ ግን ብትሄዱ ይሻላችኋል። ለምንድን ነው የምንሄደው? ማለት እኔ እንጂ ግሩስ አንቺ ስለሷ የምታውቂው የተለየ ነገር አለ እንዴ? በጣም ከቅድም ጀምሮ ብትሄዱ ይሻላችኋል እያልሽ ነው። ምንድነው? ቆይ ስራዋ ምንድነው የተለየ? ይሄን ያህል ስለምትቆጣኝ ነው። ችግር የለውም ለሱ እኛ ኃላፊነት እንወስዳለን። ገብቶሻል አይደል? እኮ ቁጭ ብላችሁ መጠበቅ ትችላላችሁ። እንጠብቃለን፣ በደንብ እንጠብቃለን። በደንብ 2 ቀን ራሱ ብትቆይ እንጠብቃታለን። ይሄን ነው ቆይ ምንድነው ችግራችሁ? ምን ፈልጋችሁ ነው? በቃ ሲጀመር ይኸውልሽ አንቺም አንድ የደበቅሽው ነገር እንዳለ ይሰማኛል። ምክንያቱም እኔ ምንም የደበቅኩት ነገር የለም። በዛ ላይ ደግሞ ይኸውልሽ ስትመልሽ መልስ ተረጋጊ። ይኸውልሽ ዝም ብለሽ አትመናጨል። ገብቶሻል አይደል? ካልሆነኛም ሳንፈልግ እርምጃ እንድንወስድ ነው የምታረጊኝ። ምክንያቱም ከቅድም ጀምሮ ተለማመጥኩሽ፣ አልሰማልሽኝ። አሁንም እርምጃ እንድወስድ ያደረገኝ ያንቺ እንደዚህ መሆን ነው። በቃ ተረጋጊና ተናገሪ እኮ። ምን ማውን እኮ የምነግርህ ነገር የለም። አላጨረስኩኝ የምነግርህ እሱ ምንድነው? የደበቅሽው ነገር አንቺ በማቲያስ ላይ ያደረግሽው ነገር አለ? እኔ ምን አደርጋለሁ እኔ በማቲያስ ላይ? እና ታዲያ ሰራተኛ እኮ ነኝ እኔ። የቤት ሰራተኛ ብትሆኝም እኮ ብዙ የቤት ሰራተኞች ወንጀል እንደሚሰሩ እናውቃለን። እኔ ወንጀል አልሰራም ሲጀመር። ሰርቼ ማለት እኮ ሳትመጣ ብትሄዱ አሪፍ ነው ለእናንተ ማለት። ለምንድን ነው የምንሄደው? ምክንያቱም ንገሪ። ንዴታም ነች ሴትዮዋ ማለት። የፈለገ ትናደድ። ይኸውልሽ እሺ አሁን ይኸውልህ እኛ እንኳን ለስንቱ ያልተመለስን ሰዎች ነን እኮ። ይኸውልህ እሺ ገባኝ። ምንድን ነው ምክንያቱ? ልጁ እንደዚህ የፈዘዘበት ተቻቻለሁ እኮ ስለሱ አስባችሁ ነው። ግን ይኸውልህ ቆይ አንቺ ራሱ በዚህ ልክ የምትፈሪያት ለምንድን? ያው እኔ ማለት አሰሬ ነው አከብራታለሁ እንጂ እኮ አልፈራትም አለ አይደለ? አይ በጣም ስለሱ አስታውሪ። በጣም እየተንቀጠቀጥሽ ነው ከቅድም ጀምሮ። ታፈዛለች ምናምን እያልሽ የማይሆን ድራማ እየሰራች ነው። አየው ማለት ይሆናል አግሬሲቭ ነች ብዙም እንትን አትልም። እሺ ቆይ የምታውቂው ነገር አለ ስለሷና ስለ ሩቤል? ይኸውልህ በጣም ጥሩ ባለቤቱ ነች። እውነቴን ነው የምልህ። ቆየ ሲጀመር ማለት ነው የማም ቆይቶበታል እሱ። እኔም ስገባ ነበር እንደውም እኔን ራሱ የቀጠረች። ጥሩ ባለቤቱ ከሆነች ለምንድን ነው ልታሳክም ያልፈለገ እንዴ? አመላልሳ እኮ ነው የምታሳክመው። ሲጀመር ውጭ ወስዳ ራሷ ልታሳክመው እያሰበች። እኛ ደግሞ ልሽ የደረሰ መረጃ እሱ ከእሷ ጋር የትዳር ህይወት ከጀመረ ጀምሮ አእምሮ ጤነኛ አልሆነም ተብለን። ስለዚህ ለ2 ዓመት ያህል ሳታሳክመው ችላ ብላ ትታው እየኖረች ነበር። ያ ማለት ደግሞ ወይ የሱ መሆን እንደዚህ መሆን የሚፈልገው ሰው አለ፣ አሊያም ደግሞ ሆን ተብሎ ይሄ ነገር ችግር አጋጥሟት ስለነበር ይሆናል በቃ ያን ያላሳከመችው። በዛ ላይ ብር አልሆንልሽ ብሏታል። ውጭ ነው ሄዶ መታከም ያለበት ተብላለች። እና አሁን ኑሯቸውንም እናውቃለን። ያው የሀብታም ልጅ እንደሆነችም ከራሱ ከማቲያስም ሰምተናል። እና እሱን ለማሳከም ምንም ነገር እንደማታጣ በገንዘብ በኩል ይህን እርግጠኛ ሆኜ ነው የምነግርሽ። ምናልባት እሷ የእሱ መዳን የማትፈልግበት ምክንያት ካለ ወይም ደግሞ ሀብቴን ይካፈለኛል ብላ ፈርታም ከሆነ ይህን ነገር በግልጽ ንገሪ። እንዴ ፈልጋ ወዳ እኮ ነው ያገባቸው። አልነገረም? ያስታውሳል ሲጀመር እንዴት ተዋደው እንደተጋቡ ብትጠይቀው ይነግራል። ነግሮናል እኮ በጣም ነው የሚዋደዱት። ከዛ ደግሞ ይሄ ጸባዩ እንዳልከው ጸባዩ አይግባባም። አሁን ድመት ቢያይ ምናምን አይጥ ምናምን ቲቪ ላይ ራሱ ሲያይ 2 ምናምን ቲቪ ይቀይረናል ከስክሱ ማለት ነው። ቲቪ ላይ ለምንድን ነው እንደዛ ላይ ይፈራል። በቃ ይጮሃል እንደዚህ አይነት ነገር እኮ። እንደዚህ እንደሆነ ያደረገው ምንድን ነው? እሱን እኔ ከመግባቴ በፊት ነው ነገርኩ እኮ። ምክንያቱም እኛ ይሄን ነገር በጣም ደጋግመን የምንጠይቅሽ የዚህ ልጅ ችግር የአእምሮ ችግር እንዳልሆነ ስለተረዳ ነው። ምክንያቱም የአእምሮ ችግር ነው። የአእምሮ ችግር ስልሽ አእምሮማ እንዴ ተበላሽቷል። ግን እያልን ያለ ነው ምናልባት
የተለየ ነገር ከጀርባው ሴራ ካለ የሆነ ሰው እንደዚህ እንዲሆን ሆን ብሎ አሳብዶት እንዳይሆን ምንም ነገር የለም። ይኸውልህ እኔ ራሱ እየተከታተልኩ ነው መድኃኒቱ ነው። እሺ አሁን ለማንኛውም ሄለን ስንት ሰዓት ነው የምትመጣው? ይሄን አምሽታ ነው የምትመጣው። ችግር የለውም። ይኸውላችሁ እኔ በስርዓት ነው የምንከባከበው። ለምን ደግሞ አታምኑኝ? እሷም ውጭ እንትን ልወስዳ ልታሳክመው ነው በቅርቡ ማለት ነው። ማለት እዚህ ለማንኛውም አሁን አንድ የምነግርሽ ነገር ቢኖር ግዴታ ሄለን ማግኘት ይኖርብናል። ለአሁን ግን ይኸውልሽ አንቺን አምነንሽ አይደለም። አንቺን አሁንም ቢሆን ገና ብዙ የምንጠይቅሽ ጥያቄ አለ። ማብዘዝ ላልሽው እዚህ ግቢ ውስጥ ድምፅ ይሰማል አዎ ላልሽው ለሱ መልስ እንጠይቅሻለን። ለአሁን ይኸውልሽ እንወጣልሻለን ከዚህ ግን ሄለን ስትመጣ ተመልስ እንደምንመጣ አውቂ እሺ። ስለዚህ የሰራሽው ነገር ካለም ቀድመሽ ተዘጋጂበት። ምክንያቱም ሳታምኚ እዚህ ነገር ላይ ከደረስንበት መጨረሻው ለአንቺ በጣም የከፋ ነው የሚሆነው። ህይወትሽ ሊበላሽ ሁሉ እስኪችል ድረስ ማለት ነው። ይኸውልህ እኔ እኮ እዚህ ቤት ወንጀል መሰራ ሰው በሆነ ሰራተኝነት ምን ያደርግልኛል? ሌላ እሱ ችግር የለም። እሱ እኛ የምንደርስበት ይሆናል። ለእኛ ግድ ማስረዳት አይጠበቅብሽ ምንም ነገር። አሁን ከዚህ መድከም የለባችሁ። ለማንኛውም አሁን እኛ እንወጣልሻለን። አንቺ ያለውን ነገር ለእሱ አስረጃት። ተመልሰን ግን መምጣታችን አይቀርም። ገባሽ አይደል? ለእሷም ብዬ ነው ማስረዳት። ካወቀችም ትቆጣኛለች። ስለኛ ንገሪያት፣ ችግር የለውም። በእርግጠኝነት ታቀናለች። ይሄኛ ዓለም የሚያቀን ሰዎች ነን። በጣም ብዙ ኬዞችን የፈታን ሰዎች ነን። በደንብ ታቀናለች፣ በደንብ እሷ ደግሞ በእርግጠኝነት ከሌላው የተለየ በደንብ ታቀናለች። ምክንያቱም በጣም የምንጠረጥረው ነገር አለ እሷ ላይም አንቺ ላይ። በቃ አሁን ልንወጣልሽ ነው። ይኸውልሽ አሁን ልንወጣልሽ ነው። ሲጀመር የማቲያስ የመድኃኒት ሰዓት እየደረሰ ነው። ምግብ ስለስራለትና በቃ እኮ ስሪው መድኃኒቱን ስጪው። ግን ይኸውልሽ እንዳትረሽ። ተመልሰን መተን ብዙ ጥያቄዎችን እንጠይቅሻለን። ተዘጋጅተሽ ጠብቂ። ለእሷም ንገሪያት። እነግራታለሁ። እሺ እንውጣ። በቃ ያለውን ነገር በኋላ ተመልሰን መተን እናጣራለን። እንግዲህ ተመልካቾቻችን እንዳያችሁት በጣም ብዙ ክህደት የተሞላበት ንግግር ነው የተናገረች የነበረው። አንቺ አፍሽን ዝግ እያልኩሽ ነው። እሺ በጣም ትዕግስቴን እያስጨረሽ ነው። በጣም እያበዛሽ ነው። እንግዲህ ተመልካቾቻችን በጣም ይቅርታ፣ እናንተ ፊት ይሄን ነገር ማድረግ አልፈልግም ነበር፣ ግን ከሚገባው በላይ ትዕግስቴን እያስጨረሰችኝ ስለነበር ነው። እና እንግዲህ በኋላ ተመልሰን መተን ሄለን የተባለችውን ዋናዋን ሴረኛ በእርግጠኝነት መተን ያለውን ነገር የምናጣራ ይሆናል። በእርግጠኝነት ደግሞ እንደምንደርስበት ቃል እንገባላችኋለን። እስከዛው ጊዜ እንግዲህ አብራችሁን ሁኑ። እኛ አሁን ልንወጣ ነው። እሷም ያው ለማቲያስ መድኃኒት ማቅረብ አለብኝ ስላለች ምግብ እንድሰራ ጊዜ እንስጣት። እኛ ተመልሰን መምጣታችን አይቀርም። እስከዛው ሰላሙ ነው። አንቺ ያልኩሽ እንዳትረሽ። ይኸውልሽ ከዚህ የባሰ ነገር ነው የሚገጥምሽ አሁን።